ታንክ ዩ ዩሪ። አይ ቲንክ ዶክመንቶቹን ይዘን እኔ አሁን ውጭ ነው ያለሁትና እንትን ዶክመንት ስትይዝ አንዳንድ ነገሮች ብልጭ ይሉልሃል። አንድ ቀን ሰሌዳው ፕሮግራም ቢያዘጋጅ ይሄ ሬፈረንደም እና የወሰን ጉዳይ የሚለውንም አንድ ላይ አወሳሰኑንም ኮንሰፕቶቹንም እኔ ዝም ብሎ ማይ ገት ሪያክሽን አሁን እንግዲህ ህገ መንግስቱ ላይ ትዝ አይለኝም። የኔ ገት ሪያክሽን ለምሳሌ ዩሪ ሉክ አሁን የወልቃይት ጠገዴ ጉዳይ የወሰን ጉዳይ ቢሆን እና ሬፈረንደም ለማካሄድ ቢፈልግ ፌዴሬሽን ምክር ቤት የራሴን ጥናት አካሄዳለሁ ቢል አይ ቲንክ እኔ በሙሉ ትግሬውም፣ ጉራጌውም፣ አማራውም፣ ኦሮሞ እዛ ያለው በሙሉ ነው ቮት ማድረግ ያለበት። ምክንያቱም ወደ የት ወሰን ልካለል የሚለው የማንነት ጥያቄ ቢኖርበትም ሶሪ የማንነት ጥያቄ ብቻ አይደለም ያለበት። የትኛው ፍርድ ቤት መሄድ እፈልጋለሁ፣ ገበያ የት ነው፣ ጤና ጣቢያ የቱ ጋር ይመቸኛል። ኢትስ ካይንድ ኦፍ ኮንቪኒየንስ ከወሰን ጋር ስታያይዘው ወሰኑ ትግሬ ውስጥ ይሁን አማራ ውስጥ ይሁን ብዙ ከንሰርን የማያደርገው ሰው አለ። ግን ነገሩ የሚመለከተው የማንነት ሲሆን ግን እኔ በጣም ያስቸግረኛል። ያ ማንነቱ ይመለከተኛል ከሚለው ግሩፕ እና ወይ የሰዎች ስብስብ ውጭ ሌላው አካል አብሮ ይወስንል ብሎ ህግ ቢያወጣ ሪዲክለስ። ለምን ብዬ ያስወስናለሁ? ወደ ውሳኔው ለምን ይሄዳል? አውቀዋለሁ እኮ ቁጥሬን። ለምሳሌ አሁን ቅማንትን እንውሰድ። ቅማንት የቀበሌ ክልል ይሰጠኝ ምናምን በሚለው ላይ አማራውም አብሮ ይወሰን ቢባል የጎንደር አማራ ቅማንት ምን ቻንስ ይኖረዋል? ቶታሊ እኮ ምንም ትርጉም አይኖረውም። በምንም አይነት በቮት አያሸንፍ። አማራው እዛ ላይ ማጆሪቲ ነው፣ ቅማንት የተወሰነ ነው። አማራ ዛሬ ቅድም የተናገረው ላይ ራሱ የቅማንት አወሳሰን ይሄ ነው። እኔ ከተጻፉ ነገሮች ወይንም ደግሞ ኮንሰፕቹዋል ቲንኪንግስ ውጭ በፕራክቲስ መሬት ላይ የሚደረገው በተለይ ኢትዮጵያ ውስጥ በፍጹም ሌላ ሀገር ቢሆን ምንም ችግር የለም። ኢትዮጵያ ውስጥ ግን በፍጹም እንደ ረፈረንስ ሊታዩ አይገባም የምልባቸው አሁን የቅማንት ህዝበ ውሳኔ የተደረገ የተባለው በፍጹም ከህግ ውጭ ነው። ፌዴሬሽን ምክር ቤት ሄዱ። ፌዴሬሽን ምክር ቤት ጥናት እያካሄደ እያለ የህዝብ ውሳኔም ለማድረግ ይሆን በጥናቱ እያካሄደ እያለ የአማራ ክልል አቆማለሁ፣ የፌዴሬሽን ምክር ቤትን አቆማለሁ። በጣም እኮ ነው የሚያስቀው። የኮረስፖንደንሳቸውን በአጋጣሚ አግኝቼ አንብቤው አቁም ሲለው አቆመና በራሴ ጉዳይ ፈተዋለሁ አለ። ከዛ ሬፈረንደም በዚህ በቀበሌዎች ላይ አካሄደ። ሬፈረንደም የሚያካሄደው ቅማንት መጀመሪያ ብሔር መሆን አለመሆኑ ሳይወሰን ነው። ተመልከቱ የሚሰራውን ኢንጀስቲስ የሚሰራውን የሚል ዝም ብሎ የካድሬ ዝም ብሎ ነገሮችን ቦልብሎ ድብልቅልቅ ጭምልቅልቅ እንዴት እንደሚያደርገው ተመልከቱ። ይሄን ለመወሰን መጀመሪያ ቅማንት ብሔር ነው አይደለም የሚለው መወሰን አለበት መጀመሪያ። ከዛ ምክንያቱም በዚህ ስርዓት የቀበሌም በለው የመንደር አስተዳደር የሚኖርህ ብሔር ነህ ተብሎ ሲቆጠር ነው። ብሔር ካልሆንክ የለህም። በሌላው ብሔሮች ተጠልለህ መኖር ትችል ይሆናል። ይሄ ልክ ነው አይደለም ሌላ ጥያቄ ነው። ግን ያለው ህግ በሌሎች ብሔሮች ተጠልለህ ትኖራለህ እንጂ የራስ መስተዳደር አይኖርህም ብሔር ካልተባለ። ቅማንት ደግሞ እስካሁን ብሔር አልተባለም። ብሔር ባልተባለበት ሁኔታ የአስተዳደር የቀበሌ በሉት የወረዳ ሊሰጧቸው ህዝብ ውሳኔ ያካሄዱ። ህዝብ ውሳኔውን ደግሞ የሚያካሄደው ማን ነው? ፌዴሬሽን ምክር ቤት አይደለም። አቁም ተብሎ የአማራ ክልል ነው። ፖለቲካሊ ኤክስፒዲየንት ሊሆን ይችላል ያን ጊዜ ከትግሬዎቹ ጋር ከምን ጋር በነበረው ቁርሾ ምናምን እገሌ ያነሳዝ አይ አንደርስታንድ። ግን ይሄን አሁን ወስደን ለሌላ ዲስፖዚሽን እናስቀምጠው ብንል ቶታሊ እንስታለን። ምክንያቱም በህጉ አይደለም እሱ ራሱ የተካሄደው። እንደዛም ሆኖ እስካሁን ማህበረሰብ ነው የሚሏቸው። ኢቭን ብሔር ማህበረሰብ ሆኖ አስተዳደር ውስጥ የገባ ኢትዮጵያ ውስጥ አይ ቲንክ ቅማንት ብቻ ነው። የሚያስቅ እኮ ነው የተሰራው ስራ። መቼም ሎ ስኩል ተማሪዎች ቢቀርብላቸው ይህን ነገር አይቀበሉም። ተማሪ ተራ ተማሪ አይቀበልም። ምክንያቱም አንብቦ ብሔር አላሏቸውም እንዴ? ለዚህ ነው የቅማንት ማህበረሰብ ዜና ላይ የሚሏቸው። ኢንትረስቲንግ የለም ምን እኛ ሀገርማ ዜና እና እንትን ማህበረሰብ ነው የሚላቸው። ባይዘው እንትና ጥሩ አድርጎ እኛንም እኮ ማህበረሰብ ብሎ እኮ ነው የጠራን። አብይ ኢንተርቪው ላይ ሰምተዋል። እኔ ራሱ ገርሞኛል። የአማራ ማህበረሰብ ሲያወራ ነበር። ማህበረሰብ በዛ በእንትኑ ሳይሆን ነው ነው የአማራ ህዝብ እንደማለት አድርጎ ከወሰደው ነው። ግን የእንትኑ ማህበረሰብ ቴክኒካል ነው ሚኒንጉ። የፌዴሬሽን ምክር ቤት ማህበረሰብ የሚለው ብሔር ያልሆነ ማለት ነው። ይህን የሰዎች ስብስብ ብሔር ተብሎ ዲክሌር ያልተደረገለት ማለት ነው ማህበረሰብ። አሁን ቅማንትን ኤኒ ኮረስፖንደንስ ቼክ አድርጉ ማህበረሰብ የቅማንት ማህበረሰብ አብይ ዴሊብሬትሊ ካረገው ኦኬ ኦፍኮርስ እንትን ስድብ ነው። ግን አንዳንድ ጊዜ እኛም የአማራው ማህበረሰብ እንላለን። ዝም ብሎ እንደዚህ ከሆነ ምንም እንትን የለው። ግን ለእንትና ግን በዲኖት አድርገው ነው ፌዴሬሽን ምክር ቤት ባለሙያዎች አሉ። እዛም ነው ኮሽን አባውት ሲጽፉ አንድ ቀን የቅማንት ብሔር ብለው ያውቁ ቢሉም ወንጀል ነው የሚሆነው።
ምክንያቱም መጀመሪያ የብሔርን እንትን ታሟላለህ ተብሎ ፕሮሰሱን አልፎ ፌዴሬሽን ምክር ቤት ብሔር ነህ ብሎ ውሳኔ መስጠት መቻል አለበት። ያ ሳይሰጥ የወረዳ መስተዳድር ነው የቀበሌ ነው ምናምን መስተዳድር ሰጧቸው። ወደ በምን አግባብ ሰጠው ቢባል ምንም። ይሄን አማራ ክልል ነገዱ አንዳርጋቸው ነው ያደረጉት። ከገጠማቸው ችግር አንጻር ያን ጊዜ ነገሩን አስተንፍሰውት ሊሆን ይችላል። ፖለቲካሊ የብሔሮች ዝርዝር ይቅርታ፣ የብሔሮች ዝርዝር ከቻርተሩ ውጪ ሌላ በአዋጅ ተደንግጎ ይወጣል እንዴ? ቻርተሩ ላይ ብቻ ነው እያንዳንዱ ብሔር ተዘርዝሮ ያገኘሁት። ከዛ በአዋጅ የተሻሻለ አንብበህ ታውቃለህ? ቅማንትን ያካተተ አንድ የደርግ አዋጅ አለ። የደርግ አዋጅ በቀጥታ ሳይሆን አንድ ዚዮን ላይብረሪ ነው የእሱን ነገር ኮፒ ማድረግ አለብን። የብሔር ብሔረሰቦች ኢንስቲትዩት ማቋቋሚያ አዋጅ ላይ የነዚህ ብሔር መሆናቸው ይረጋገጥ ብሎ በአዋጅ ያወጣዋል ደርግ እና አረጋግጠው ደግሞ 84 ነው ምናምን የደረሱትም በዛው ነው ያረጋገጡበትን አዋጅ አውጥተውታል። አያምኖሽር ግን አንድ ከዚህ ከቻርተሩ ውጭ አንዳለ ቻርተሩ ላይ ባይዘው ኤግዞስቲቭ አይደለም። ቻርተሩ ላይ ሊትራሊ 80 ምናምን አይሞሉም። እርግጠኛ ነኝ ቻርተሩ ላይ ያሉት 80 ምናምን አይመስል 60 ምናምን አይሞሉ። አሁን እኮ ኦፊሻሊ የሚታወቀው 86 84 አካባቢ ነው። ሰው የብሔር ብሔረሰቦች ኢንስቲትዩት ያቋቋመበት ግን መጀመሪያ ይረጋገጡበት ያለው ነው። ኋላ ከተረጋገጠ በኋላ ያውጣው እሱን ቼክ ያደርጋል። ግን ቆይ ታዲያ ህገ መንግስት ለውጥ ሲያደርግ ነው መክተት የሚችለው። በአዋጅ ግን ማካተት የለበትም። አሁን አንድ አዲስ ብሔር ሲገኝ በአዋጅ ይሄ ብሔር ሆኗል ብሎ ማካተት የለበትም በህግ። እንግዲህ አሁን የህጉ ይዘት ነው። ለምሳሌ ዩሪ በጃንሆይ ጊዜ ከመቶ አለቃ ጀምሮ በነጋሪት ጋዜጣ ይወጣል ስትሾም። ይሄ ፊት አውራሪ ምናምን ደጃዝማች ራስ ምናምን የሚባለው ሁሉ በነጋሪት ጋዜጣ ነው፣ አዋጅ ነው፣ በአዋጅ ነው የሚወጣው። እና አንዳንድ ጊዜ እኛ ሰዎች ጣሊያን የሾማቸውን ለመስደብ ምን ይላሉ? ይሄ በአዋጅ ያልወጣ ፊት አውራሪ ምናምን ነው የሚባለው፣ ህጋዊ አይደለም፣ የውሸት ነው ለማለት። ኦፊሻሊ አሁን እንደዚህ አይነት ነገሮች በእንደዚህ መደንገግ አለባቸው ተብሎ የወጣ ህግ ካለ ዛት ዊ ኒድ ቱ ቼክ። በህግ ካልወጣ አይሰራም። አሁን የብሔር ብሔረሰቦችንም የብሔር ብሔረሰቦች ዝርዝር በህግ ካልወጣ ብሔር ብሔረሰብነቱ አይታወቅም ከተባለ ያ ካልወጣ አይሆንም። እኔ ግን እንደሚመስለኝ አሁን ያለው አሰራር ለምሳሌ ስልጤን አዋጅ የወጣ አይመስለኝም። ስልጤ ነው አሉት፣ ብሔር ነው ለብቻው፣ ብሔር ነው ብለው ለብቻው ከጉራጌ አወጡት። አይ ዶንት ቲንክ አዋጅ የወጣ አይመስለኝም። የፌዴሬሽን ምክር ቤት ደብዳቤ ሰርኩላሩ በራሱ በቂ መሰለኝ። ግን አጋቱ ቼክ ኮንፊደንስ አይሰማኝም። የማህበረሰብ ልምምድ ግን ቦዲ አካባቢ ሱሩማ አካባቢ ማህበረሰብ እያሉ ነው የሚጠሯቸው። እነዚህ 2000 3000 ሰው ያላቸውን ብሔሮች ድንገት ከዛ የተወሰደ ይሆን? ተሳስቼ ከሆነ ታርማለሁ። ማህበረሰብ ቴክኒካል ዴፊኒሽን ነው ባይዘው የእንትን ማቋቋሚያ አዋጅ ላይ። በነገራችን ላይ አሁን እንትን ስለሌለ ነው እንጂ የፌዴሬሽን ምክር ቤት ማቋቋሚያ አዋጅ መኖር አለበት። ፌዴሬሽን ምክር ቤት ማነው ማቋቋሚያ አዋጅ? ያው ህገ መንግስቱ ነው ስልጣንና ተግባሩ የሚዘረዘር አንድ አዋጅ ይኖራል። አምሾር እርግጠኛ ነኝ እዛ አዋጅ ላይ ዛሬ የተነጋገርነው ነገሮች ይኖራሉ፣ ሳማው ይኖራሉ። እና ማህበረሰብን ዲፋይን አድርጎታል። ማህበረሰብ ማለት ብሔር ያልሆነ የሰዎች ስብስብ ብሎ ነው የሚናገር። ቴክኒካል ዴፊኒሽን የህግ ዴፊኒሽን የሰጠው ሰው ብሔር ያልሆነውን ግን ስብስቦች አሉ። እነሱን ወይንም ደግሞ እዚህኛው ብሔር ነኝ ብለው መግባት የማይችሉት ማለት ነው። ለምሳሌ አሁን ቅማንት አማራን የማይሉ ቅማንቶች አሉ። ምንድን ናቸው? ቅማንት ደግሞ ምንድን ነው? ብሔር ነው? አይ አይደለም። ለምን? ብሔር ቴክኒካል ስለሆነ በህግ እውቅና መሰጠት ስላለበት። እንደዚህ ቴክኒካሊ የብሔር የሚባል እውቅና ያልተሰጣቸው ግን የሰዎች ስብስብን ማህበረሰብ ነው ብሎ ሳማውን በእንደዚህ አይነት ዲፋይን አድርጎታል እዛ አዋጁ ላይ። የደብዳቤውንም አሁን ብታየው ለቅማንቶች ፌዴሬሽን ምክር ቤት የጻፈው በሙሉ የቅማንት ማህበረሰብ ነው የሚለው። ብሔር ቢሆኑ ብሔር ብሎ ነው መጻፍ። ለምሳሌ ለአማራ ብሔር ቢጽፍ ራሱ መንግስቱ እኮ ስታዩ የአማራ ክልላዊ ብሔራዊ መንግስት፣ የትግሬ ክልላዊ ብሔራዊ መንግስት እያሉ ነው የሚያስገቡት። አሁን የቅማንት ወረዳውን የቅማንት ወረዳውን የምን መንግስት እንዳሉት የምን አስተዳደር እንዳሉት ማየት እፈልጋለሁ። ሆነስትሊ አሁን ነው ግን ይመጣልኝ። አይ ቲንክ ቅዳሜ ቡና እንጠጣ። በቃ እኔ ልለያችሁ። ጦርነት ተጀምሯል ምናምን እያሉ ነው። እሱ ላይ አፕዴት አለ እንዴ? ብዙ ሰው እየጻፉ ነበረ ጦርነት ተጀመረ እያሉ ማለት ነው።
እውነት ነው። እስኪ መረጃ ያላችሁ እስኪ ግቡ እስኪ ታች የጻፋችሁ ነገሩ። ሰዎች ብቅ በሉ ወደ ላይ። ቴንኪው ለውይይቱ ሰሌዳ ሁላችሁም። አብሽር እኔ ብዙ ነገር ነው የተማርኩት ዛሬ ከአንተም ከኦማርም ከአማራ ዛሬም እና ደስ የሚል ዲስከሽን የነበረ። አብይ አህመድ ባይዘዌ ለነባሩ ለፈረሰው ለትግራይ አስተዳደር ደብረ ዘይት ሰብስቦ አማራን ጉዳይ ተውት፣ በሪፍረንደም የሚሆን በምንም ርስቱ ወደ ስታትስ ኮ ይመለሳል ብሎ ለዚህ ገብረ መድን የሚባለው አሁን ስዊድን ላለው ልጅ እዛ የጊዜው አስተዳደሩ ቺፍ ኦፍ ስታፍ ለነበረው እዛ ሰብስቦ እንደነገራቸው ነግሮኛል። ይሄ ቺፍ ኦፍ ስታፉ ማለት ነው። ደብረ ዘይት ለስልጠና ጠርቷል፣ ያኔ ለፈረሰው ማለት ነው። በተመሳሳይ አማራ ክልል ምክር ቤት ስብሰባ እየተካሄደ በአደባባይ መጥቶ ሪፍረንደም እንደሚደረግ እና መደረግ ያለበትን ነገር እንዲያደርጉ እንደመከረ ተናግረዋል። እና ቦት ሳይድ ለእናንተ ነው የምሰራው አይነት ነገር ተጫውቷል። እንደውም እዛ ስብሰባ ላይ ዮሐንስ ቦያለው ለምንድን ነው በኃይል ለተወሰደ መሬት ሪፍረንደም የምትሉት? በክልሎች የተካለሉት እንደውም ህገ መንግስቱ ከመቋቋሙ በፊት ነውና ይሄ ወልቃይትም የተወሰደው በትጥቅ ትግል ጊዜ ወቅት ነውና በህገ መንግስቱ መዳኘት አይችልም ብሎ እንደተከራከረ እና ይሄን ሁሉ ኢንትረስት ቅድም ይሩ ያነሳው አንሰርተኒቲ ይዘን ነው የምንገባ ላልከው እንትንም ስለሚሆን ነው። ሪፍረንደም ስለተባለ ለአማራው እንደው ያግዛል ብሎ የሚያስብ የዋህ ካለ ብዬ ነው። ቅድም ያነሳችሁትም በፍጹም አማራ ከኤርትራ ጋር አላይ እንዲያደርግ ስለማይፈልግ የኤርትራን ቦርደር አክሰስ አናደርግም። ኦልሬዲ ትግራይ በኤርትራ በኩል ግንኙነት ስላለው ያን አካባቢ ወደዚያ የመውሰድ እድል ይኖራል ብዬ ነው ማስበው። ፕሮባብሊ የዚህ የሁመራን አካባቢ በሱዳን በኩል ያለውን ኮሪደር አማራውትን የተወሰኑ ወረዳዎችን ሊይዝ ይችላል እና የዋህነት ነው። ተስፋ መቁረጥ ያስፈልጋል ከታች ለሚሰማ አማራ ማለት ነው። አለበለዚያ ከመንግስት ለውጥ በኋላ ሜቢ ኢምፓርሻል የሆነ መንግስት ከመጣ ኤኒዌይ ያለቀውን ነገር ወደኋላ እንዳልስባችሁ ብዬ ነው። ሌላ ጊዜ ስናወራ ግን እንድናነሳ የምፈልገው እኔ ክልሎች የተካለሉበትን መንገድ በቋንቋ ነው ከተባለ አማራው ከዚህ የሰፋ ርስት እንዲኖረው ኢቭን ህገ መንግስቱን ተጠቅመን እንቀጥል ከተባለ ማለት ነው። እኔ መከራከሪያ እንኳ ከአንሲስቶሪያል አንድም ጋር ሌላ የመሬት ስሪት ያስፈልጋል ብዬ ነው ማስበው። ነገር ግን ኢቭን በቋንቋው ራሱ ታሳቢ ከተደረገ ቋንቋን ከሆነ ድንበር ማድረግ ምን ያለብን አይ ቲንክ ሰፊ ግዛት መጠየቅ የሚችልበትን እኮ ችግሩ አብይ would say anything when it fits in የትግሬ ፖለቲካ ኃይሎች መድረክ ነው ብሎ ባመነበት ለነሱ የሚጣፍጥ ነው የሚናገረው ለአማራዎቹ። እኔ አብይ ላይ ለምን ትረስት እንደምናደርግ ነው ማይገባኝ። does make sense አብይ የራሱ ፖለቲካል ኢንትረስት እንዳለው ምንድነው ዘንግተነዋል ወይንስ ለማወቅ አንፈልግም? በተለይ ወልቃይትን በተመለከተ የራሱ ኢንተረስት አለው። በቃ ይሄ ኢንተረስት እኔ በማስብበት ከአማራውም ኢንተረስት ከትግሬውም ኢንተረስት ሌላ ወይንም በላይ የራሱ ኢንተረስት። ይህንን ደግሞ ዝም ብሎ አብይን ክፉ ስለሆነ ጥሩ ስለሆነ ክብር ተስምንትስ አይደለም። ማንም ፖለቲከኛ እዛ ቦታ ላይ ቢቀመጥ ለራሱ ኢንተረስት ትንሽ ጨልፍ አድርጎ ይወስዳል፣ ለራሱ በሚጠቅመው አይነት። እኔ እርግጠኛ ሁኝ የምናገረው እንግዲህ ፖለቲካ ላይ እርግጠኝነት ሪሌቲቭ ነው። በፍጹም ሬፈረንደምን አያካሄድም። ሬፈረንደምን አስወስኗል። ሬፈረንደም ብሎ አስወስኗል። ለምን ያ ትንፋሽ ይሰጠዋል። ሬፈረንደም ብዬ አስወስኛለሁ ለትግሬውም አማራውም ሲጠይቀው ይኸው ሬፈረንደም በህዝቡ ይወስን፣ እኔ ህዝቡ እንዲወስን ይኸው እንትን ተብሏል፣ ተወስኗል። ግን አሁን ጊዜው አይደለም፣ ክብርጥስ፣ ሰላም የለም፣ ጦርነት ምንም እያለ በቃ እሱ እስከሚመቸው ድረስ ይዞ ህፃን ልጅን ከረሜላ ይዞ እንደማጓጓት አይነት እያጓጓ ይቀጥላል። ይሄን ስላደረገ እኔ ከአብይ ጋራ ስነዛነስ ስሰጣላስ ፀጉሬን ስነጭ ሙልበት ምክንያት አይታየኝም። ምክንያቱም ይህን ሬኮግናይዝ ማድረግ ካልቻልኩ የኔ ችግር ነው ያለው። እኛ ከእኛ አንጻር ግን ነው ማየት ያለብን። ሹር ትግሬዎቹ ከራሳቸው አንጻር ያዩታ፣ ከእኛ አንጻር ስናየው ምንድነው የሚሻለው? አሁን ምንድነው የሚሻለው የሚለው ሬፈረንደም ይጎዳናል ወይ የሚለውን ጥያቄ መስራት ማለት ነው። የሚሰራ በደንብ አድርገን መስራት አለብን። ቁጥሩን ጥያቄው እስታብሊሽ አድርጉ ብሎ እኮ ማቆየት ይቻላል። ለምሳሌ እሺ ሬፈረንደሙ ነው ማታካሄድ፣ ሬፈረንደሙ ብለሃል ምንድነው ይዘቱ ማወቅ እኮ አለብን። ለምን ትደብቃለህ?
ይሄንን ኢንፎርማሊ እኮ በዚህ በፌዴሬሽን ምክር ቤት በሚሰሩ ሰዎች አማካኝነት ማቅረብ እኔ አገኘሁ ተሻገር ለምሳሌ ወልቃይት ጠገዴን ለትግሬ ቢሰጥ ደስ ይለዋል ብዬ ለማመን ይከብደኛል። ለወልቃይት ጠገዴ ገቱ ላይኖረው ይችላል፣ ጀግንነቱ ላይኖረው ይችላል ለመዋጋት፣ ግን ለትግራይ ቢሰጥ ደስ ይለዋል ለማለት ነው። መረጃ ብልሽሉክ ቢባል የሚያሾልክ ይመስለኛል ሰውየውን አላውቀውም። አማራ ነው አይደለም? ይሄንን ተጠግቶ የሚሰራ ሰው እንዲህ ማቋቁሞ ኢንፎርሜሽን ወስዶ ሊሆን የሚችለው ይሄ ነው፣ ይሄ ከሆነማ ይሄን እናድርግ ብሎ ጥናት ማካሄድ ነው እንጂ ትግል ማለት ስራም ማለት አይ ይሄን ነገር አንፈልግም ሬፈረንደም የሚባል ወሬ የለም። በጉልበት ይዘናል፣ ምን አባቱ ያመጣል፣ እንውጣው። እንዴት ይሄ ፖለቲካ ይሆናል? እሱን መወጣት እኮ አቁሙ የተባለ የለም። አትዋጉ በቃ ሁለት አቁም ማየት አልተባለ። ያን ይችላለሁ ያለ ሰው ይቀጥል። የአማራው ሌላ ትግል ነው። ይሄኛውን በጎና ለመስራት ግን እኔ ነጥብ እየጣሉ መሄድ ነው የሚሆንብኝ። አንዱ የሚያስቸግረኝ ነገር እሱ ነው ለመቀበል። ሁለተኛ እኔ ቅድም ዩሪ ደጋግሞ አንስቶታል። በሁለቱ መካከል የሚደረግ ስምምነት ለምሳሌ አሁን ሊደረግ የሚችለው በአማራ ህዝብና በትግራይ ህዝብ አይደለም። ተገናኝቶ ሊያደርግ የሚችለው ፋኖና ቲፒኤልኤፍ ነው። ፋኖና ቲፒኤልኤፍ የሚያደርጉት ለራሳቸው ኮንቬኒየንስ ስለሆነ እሱን መፍቀድ አለመቃወም፣ ችግሩን ማሳየት ምን ማለት ይቻላል። ግን ብንቃወም የምታመጣው ነገር የለም። ቱ ቢሆንስ ሁለቱ ከተስማሙ ያ ግን ፋይናል ክሎዥር እንደማይሰጠው ሪኮግኒሽን ማወቅ ያስፈልጋል። ፋኖና ቲፒኤልኤፍ የፈለጉትን ያክል ቢስማሙ የመጨረሻ ሪኮግኒሽን የሚሆነው ስሩ ዘ ሊጋል ፕሮሲጀር አብዛኛውን ህዝብ በሚያስማማ መንገድ የሚፈጸሙ ስርዓት ነው። እነሱንም አለመተናኮል፣ ከተስማሙ ይስማሙ። የሚያመጣውን ኢፌክት በየግላችን የሚመጣ ሰው እኔ ለምሳሌ ጽምዶን አልደግፍም፣ አዋጣም ብዬ ስለማመን አማራው ትግል ይከፋፍላል። ቢያንስ ሌላ ሁሉ ቢቀር አማራ ትግል ይከፋፍላል። ምንም ጥርጥር የለም። ያ ደግሞ ጥሩ አይደለም ለአማራ። በዛ መቃወም ይቻል ይሆናል። ግን እነሱ ግን የሚያደርጉትን ባላየ ዝም ብሎ መተው ነው። ምክንያቱም አይቻለሁ ብትልም የምታመጣው ነገር የለም። ግን መፍትሄ እንደማይሆን ማወቅ ያስፈልጋል። ይሄ ጉዳይ እነሱ ሁለቱ የሚፈቱት አይደለም። ኋላም አሁንም ምንም የለም። እነዚህን ነገሮች ይልቅ የሬፈረንደሙ ውጤት አማራው ላይ ምን ያመጣል ብሎ በደንብ ሰርቶ መግባት አውቆም መቀመጥ እንደለ ውሳኔ ይጠቅማል ብዬ አስባለሁ። የእነዚህን ጥቅምና ጉዳት እንግዲህ ዶክመንቶቹን ይዘን እንደ ዩሪ እንዳለው ሰሞኑን 44 የሚመች ከሆነ አንድ ነገር ማድረግ ይገባናል። ቅድም የተባባል ነው እንትኑን እያየሁት ኦማር የ1992 ፕሮክላሜሽን 14 ክልሎች ያዋቀርና ያው አዲስ አበባ እንደ ብሔራዊ አትቆጠርም። አክቹሊ ክልል 13 እና 14 በፌዴራል ስር ይሆናሉ ብሎ ክልል 13 ሀረሬን ነው በነገራችን ላይ ድሬዳዋንም አይልም። የሚገርምህና ሀረሬን ነው እንደ ፌዴራል የሀረር ከተማ ብሎ ያስቀመጣት። 64 ብሔሮች ናቸው በአጠቃላይ የተጠቀሱትና ሁሉም አይሆኑም። ሁሉም ሀረሪ በትራንዚሽኑ ፔሪየድ የፌዴራል በህገ መንግስቱ መሰለኝ የክልል ስታተስ ያገኙት። ግን የዛን ጊዜ ነው ሀረሪ በእንትን ነው በእርግጠኛ ነህ በቻርተሩ ነው ክልል የሆኑት ነው። ይሄ ፕሮክላሜሽኑ እንግዲህ የተለያየ ቨርዥን አለው አይደለ? 1992 ነው አሁን የከፈትኩት እና የ1992 ምንድን ነው የሚለው የክልል 14 እና 13 በፌዴራል ስል ሆነው እንደሚተዳደሩ ይጠቅሳል። የክልል 13 እና 14 የኦሮሞ ልዩ ብሔራዊ ጥቅምና የፖለቲካ መብት የተጠበቀ ይሆናል ይላል። ኢቭን በሀረር ላይ ራሱ የኦሮሞ ልዩ ብሔራዊ ጥቅም ግን ቲፒኤልኤፎች አብደዋል ማለት እኮ ነው። እንደዛን ጊዜ ክልል ግን አይደሉም፣ ክልል ናቸው። የእነዚህ ክልሎች ተጠሪነት ለማዕከላዊ ሽግግር መንግስት ሆኖ የመስተዳድሮቹ ግንኙነት በህግ ልዩ ዝርዝር ይወሰናል ይላል። ለሁለቱ ብቻ ለማዕከላዊ መንግስት ነው ተጠሪነታቸው ይላል እኮ። ታዲያ ክልል እንዴት ሊሆን ኤኒዌይ ያኔ ክልል ሲካለል በመሰረቱ ያኔ እኮ አዲስ አበባም ክልል ነበር። ክልል 14 ተብሎ ክልል ክልል ግን 64 ነበሩና እዛ ውስጥ እያየው አሁን እዛ ውስጥ ቅማንትም የለም። ግን ደግሞ ብዙ ቁጥሩ ጨምሯል። አይ ቲንክ ከዚህ በኋላ ሌላ አዋጅ ወይም ደግሞ ፕሮክላሜሽኑ አሁን 1991 1992 1995 በይዘት ሁሉ ይለያል ስታየው እና ድንገት የተሻሻለውን ፕሮክላሜሽን መፈለግ አለብኝ። እንጃ ይሄ ክልል ለእንትን ተጠሪ ይሆናሉ የሚል ያለ አይመስለኝም። ስቼው ካልሆነ አዲስ አበባ በቃ ልክ እንደ አንደኛው ክልሎቹ የዛን ጊዜ
ኦፍ ኮርስ በእንትን ነው የተቋቋሙት፣ ግን ባይ ፋር ማጆሪቲ በብሔር ብሔረሰቦች ነው። ግን ስያሜያቸው አንደኛ ብሔር ብሔረሰቦችን አይጠራም ከሀረሪ ውጭ ሞስት ፕሮባብሊ ከሀረሪ ውጭ ሁሉም አይጠራም። አራት አምስት እያለ ነው የሚጠራው፣ በቁጥር ነው የሚጠራቸው። ሁለተኛ አዲስ አበባ በብሔር ቢሆን ኖሮ ኢቨን አዲስ አበባ የሚባለው ክልልም አይኖርም። የትኛውም ብሔር ትለዋል። ሶ መሰረታቸው ስቲል ያው የብሔር እንትን ነው፣ ቤዝ ነው። እና ሁሉም ክልሎች በራሳቸው ነው የነበሩት። እኔ ስተማቁ ለማዕከላዊ መንግስት ተጠሪ የሆነ አይነበር አይመስለኝም። ምክንያቱም 1992 አንቀጹ ላይ ራሱ ይላል፣ የእንግሊዝኛውም የአማርኛው ሁለቱን ለይቶ ለፌዴራል ነው ተጠሪነታቸው ይላል። እኔ እንዲሁም ድሬዳዋን እየፈለግኩኝ ሀረሪ ብሔረሰብ በቅንፍ የሀረር ከተማ ብሎ ያስቀምጠዋል። እሱን ቼክ ማድረግ አለብን። ይሄ አዲስ ነገር ነው። አሁን የሚያመጣው ለውጥ የለውም፣ ግን አዲስ ነገር ነው። ምክንያቱም ያኔ ክልል ከሆነ ለፌዴራል ተጠሪ የነበረ ክልል የለም በዛ ጊዜ። ምክንያቱም እንትንም እኮ አልተመሰረተም፣ ፓርላማም የለም፣ ምንም የለም። በአጋጣሚ የሽግግር መንግስቱን የመሰረቱት ፓርቲዎች ባሉበት ዝም ብሎ መንግስት ነው ያቋቋሙት። መንግስት አቋቋሙና ህግ ማውጣት ጀመሩ። ተጠሪነት የሚለውም ቼክ ማድረግ አለብኝ፣ ግን አይመስለኝም። ወረዳ መመስረት የማይችሉ ህዝቦች ፌዴሬሽን ምክር ቤት መቀመጫ አላቸው እንዴ? ቁጥራቸው ወረዳ መሆን የማይችሉ ግን የራሳቸው ማለት 1 ሚሊዮን በታች ቁጥራቸው የሆኑ በአንድ ወንበር ይወከላሉ አይደል? ካልተሳሳትኩ ነው። አንድ ወንበር ከ1 ሚሊዮን በላይ ነው። 1 ሚሊዮን አንድ ወንበር ያገኛል። ከዛ ለእያንዳንዱ ሌላ ሚሊዮን ሌላ ተጨማሪ ወንበር ያገኛል። ከ1 ሚሊዮን በታች ከሆነ ግን ፌዴሬሽን ምክር ቤት ያወጣል ነው የሚለውና ሳማው ፌር የሆነ ሬፕሬዘንቴሽን ይሰጣል። የተወሰነች ወንበሮች አሉ፣ ከ547 ነው ምናምን የተወሰኑ ሪዘርቭ ሊሆኑ አሉ ከ1 ሚሊዮን በታች ለሆኑት። ስቲል ብሔር ናቸው፣ ግን መቀመጫ የምርጫ ወረዳ የሚቋቋመው በ1 ሚሊዮን ነው መሰለኝ። እንትኑ ለምርጫ አንድ ሰው ኦማር ቆይ፣ አሁን ለምሳሌ እንትን አይደል ከ1 ሚሊዮን በታች ከሆኑ ሚኒማም አንድ ብሔረሰብ በአንድ ወንበር መወከል አለበት። ለእያንዳንዱ ተጨማሪ 1 ሚሊዮን አሁን አማራ ክልል አርጎባ በአንድ ወንበር ተወክሏል። ባይዘዌ ሌላውም ይሄ አገውም ምናምኑም በተወሰነ አሁን ትግራይም ኩናማ ሳዎ በአንዳንድ ወንበር ይወከሉና ሌላውን ጠቅልሎ ትግሬው ይበለዋል። ራይት አንተ እንዳልከውም ተሳስቻለሁ። እኔ ብሔር በመሆኑ አንድ ወንበር ያገኛል፣ ጀስት ብሔር በመባሉ 86 ወር 84 ሪዘርቭ ወንበሮች አሉ። ከዛ ከ1 ሚሊዮን ለበላይ ለእያንዳንዱ 1 ሚሊዮን ደግሞ አንዳንድ ወንበር ያገኘ ይሄዳል። ግን ከ1 ሚሊዮን በታች ወይንም ደግሞ 1 ሚሊዮን ብቻ ለሆነው ፌር የሆነ ዲስትሪቢሽን ለመጨመር ተወካዮች ምክር ነው ፌዴሬሽን ምክር ቤት የወንበር ድልድል ያደርጋል ይላል። የፌዴሬሽን ምክር ቤት ማቋቋሚያው መሰለኝ እሱ። ኤኒዌይስ ደህና ዋሉ። በቃ ቻው ልውጣ። እሺ ሰላም ነው። 44ቱ አለህ ወይ? አለው አማሬ ድምፅ ጠፋ ዛሬ። ጦርነት ከተጀመረ ያንተ ጽምዶ ሊሳካለት ኮንቨርሴሽን ነበረ እና እየሰማው ነበር። ሚዩት አድርጌ እየሰማው ነበር። ይሄ ከተጀመረ ነው የምልህ። የጦርነት ከተጀመረ ጽምዶ ካሰብኩ በላይ ከታች 2-3 እየጻፉ ነበር ጦርነቱ ተጀመረ እያሉ ማለት ነው። እኔ አንድ ስልክ ነው ይዤ የወጣሁትና ማረጋገጥ አልቻልኩም። በሌላ ምናልባት አብይም እንግዲህ መግለጫ የሰጠው ለዚህ ይሆናል። አንተ ደንግጦ ነው መሰለኝ። ምን ደንግጦ? የኛ መሪ ደነግጣል እንዴ? ጀምሮ ነው እንጂ ለኩሶ ነው መግለጫ የሰጠው። አንተ ደንግጥ እንጂ እኛ ለምን ደነግጣለን? አይ እነዚህ እኮ ስክረሚሽ ምናምን ነበረ እኮ ድሮም። ይሄ ቅንቡላ የሚወራወሩት ነገር እኮ አለ እኮ፣ የቆመ ነገር የለም። ግን ኦፊሻል የሆነ ጦርነት ነው የሌለው ኦማር። እኔ ቲፒኤልኤፍ ካላበደ በስተቀር ኦፊሻል ጦርነት የሚከፍት አይመስለኝም። አይ ሪሊ ዳውት እሱ ነው አሁን
ጥያቄው እዛ እንዳልከው ስክሪሚሽ ይኖራል፣ ግን ኦፊሻሊ ይሄ ፉል ስኬል ዎር ዌጅ ያደርጋል ብዬ ለማመን ወይ ቲፒኤልኤፍን መሆን ይጠይቃል መሰለኝ። መራራ ጉዲና የተናገረውን አልሰማህም እንዴ? ያውማ ቲፒኤልኤፍ መቃብር ውስጥ ራሱ ተቀብሮ ቢቆፈር ይተኩሳል ነው። አሬክ እሱ ዝም ብሎ እንደቀለደ ነው እኮ መራራ ጉዲና ለማለት መሰለኝ አባባሉ። አይ እኔ የሚመስለኝ አሁን ይኸውልህ የአማራው ብሔርተኛ ወደዛ እየሄደ ነው ራሱ አካሄዱ። ዩሪ ታች ይኖራል። ዩሪም አማራ ዛሬም ራሱ አሁን ዚስ ጋይስ አር ኢንቴሌክቹዋልስ፣ ግን ሚሊተንት ነው ባህሪያቸው። እውቀት ያለው ሰው ሳይሆን ምንድን በልስ ትንሽ ስታነብ እኔ ማየው ምሁር የምትለው አንድ ሰው ባህሪ ማየው ቆይ እስቲ እንየው እንፈትሸው ንወያይ ነው የሚለው። አንደኛ እንደውም ያበዙታል። አንዳንድ ጊዜ እንደዚህ ያበዙትና እንደዚህ እንትን ሲሉ ምንድን የሚባለው ያስበሉሃል። እንደውም ያስፈራው አብዛኛው እኮ ምሁር ስልጣን ላይ የማይመጣበት ሪዝኑ ምንድን ነው? ቆራጥነት ይጎለዋል። ለውሳኔ አይወስንም። ሲንቀጠቀጥ አንድ 10 አለቃ መጥቶ ይወስደዋል ስልጣን ነው። ግን የእኛ በተለይ የአማራውን እንትን ሳይ ወደ ትግሬው እየሄደብኝ ነው። በጣም ሰዴት ናቸው። አናላይዝ ማድረግ ፓወራቸው ሀይ ነው። በደንብ ያነባሉ፣ ያሉ ነገሮችን ምንም ሚሊታንት ናቸው። ተው እባክህ በለውን ምናምን ነው የሚል እኔ ችግሩ ይመስለኛል በሰቱ ይሄ ብሽቀቱ ምናምኑ መገፋቱ ከተዋቸው። ግን እኔ የምልህ የትግራይ ልጆችን በባለፈው ጠይቂያቸው ነበር እኔ እንደውም እስኪ አንድ 4 ሰው ምናምን ልጠይቀው ስጠይቃቸው በብዛት ምን አሉኝ መሰለህ? አሁን ሪፈረንደም ተደርጎ አማራ ቢያሸንፍ ትቀበላላችሁ ይሄ ሪፈረንደሙን እየጠየቅኳቸው አንቀበልም ነው ያሉት። እሱን እኮ ነው ማለት ኦኬ ቀጥል ነው ጨርሶ ማለት ኢኮኖሚያውን ዩሪካ ሪፈረንደሙን አሁን ማስደረግ መቻል አለብን ብዬ የምለው ዘአዘር ሳይድ ስታየው ሪፈረንደሙን አይደግፍም። ትግሬ ፖለቲካል ኃይል የተደራጀ ቢያነብም ባያነብም በተማሩ ኃይሎች አትሊስት ፖለቲካሊ ሳቪ በሆኑ ኃይሎች በቀጥታ ተጠርንፎ የሚመራ ነው። እዚህ ቲክቶክ ላይ የምትሰማው እንደ አማራው አይነት አይደለም። አማራውን መጥቶ እዚህ ምንም ቢናገር የአማራው አቋም ለመሆኑ ምንም ማረጋገጫ የለም። ትግሬዎቹ ግን ሲናገሩ የፊታቸው ላይ ነው እኮ የምነግርህ። በደንብ አድርገህ ሄደህ ቲፒኤልኤፍ ዋናው ኤችሎንስ ኦፍ ፓወር እየተናገሩት መሆኑን ማረጋገጥ ትችላለህ። አንድ አይነት ነው የሚናገሩት። እና ደግሞ ዌል ሪዝንድ አውት ነው። በሚጎላቸው ነገር ላይ ቀልድ ይጨምሩበታል። አውቀው ያስቁሃል፣ ምን ይሉሃል፣ ግን መስመራቸውን አይስቱ። እነሱ ሬፈረንደምን ከጠሉ ዘር መስት ቢ ሳምቲንግ ጉድ ፎር አስ ኖ ኩዌሽን አባውት። ዝም ብለህ እኮ አይነን ጨፍነ ማለት ግን ኦማር ኮንሲስተንሲ አሁን ጊዜ እያጣህባቸው አይደለም? አሁን እዚህ ቲክቶክ ላይ ያሉትና ካሸነፉ እኮ ይቀበሉታል ሪፈረንደሙን። እንደማያሸንፉ ስለሚያውቁ እኮ አልቀበልም የሚል እኮ ካሸነፈ እኮ እንደማያሸንፍ ስለሚያውቅ ክልል አድርገው ኦማሬ ሪፈረንደም ይደረግ አይደረግ የሚለውን ትቀበላላችሁ አትቀበሉም ሳይሆን የጠየኳቸው ሪፈረንደም ተደርጎ ውጤቱን ትቀበላላችሁ ሉዝ ካረጋችሁ ነው ያልኳቸው። ብትሸነፉ በእንግዲህ አንተ አይደለም አንተና እኔ ባለንበት እንጠይቃቸው እና ሁሉም ሬፈረንደሙን አይቀበሉም። ራሱ አስገባው ሰናይን እና ውጤቱንም አይቀበሉም አይደለም። እንኳን አልገባህም 44 ውጤቱንም አይቀበሉም። ካሸነፈማ ይቀበላል። ምን ቸገረው እንዴ? ምን አይነት በሬፈረንድ አሁን እኔ ሰናይን አስገባልኝና ሰናይ ሆነስት ነው ስለማ አስገባልኝና በሬፈረንደም ይፈታ ብለው እሺ አይለኝም። አይ ሬፈረንደሙ ራሱ ብዙ ችግር አለበት። የኛ ሰው ተፈናቅሏል። የተፈናቀለው ይመለስ፣ የሚመለሰው ተመልሶ ቮት የሚያደርገው እሱ በሬፈረንደሙ ግን የሚወሰነው። ተፈናቃይ መኖር የለበትም። በመሰረቱ ኢትዮጵያዊ ዜጋ ነው። በመረጠው ሀገር በፈለገው ቦታ ሄዶ መኖር መቻል አለበት። በቃ ተፈናቃይ የምትለው ነገር መኖር የለበትም። ቮት ያደርጋል፣ ሌላ ጥያቄ ነው። እሱ ሬፈረንደሙ ግን በዛ ህግ በልስ ብትለው እሺ አይልህም። እነሱ እሺ ካላሉ ሬፈረንደሙ ለአማራው የሚጠቅመው ነገር አለ ብለህ እኮ ዝም ብለህ መጀመር አለብህ። ገና ነው አልተረጋገጠም፣ ግን መጀመር አለብህ። ዘአዘር ሳይድ እምቢ የሚል ከሆነ አንተን አንድ የፈራው ነገር አለ ማለት ነው ታገኛለህ ብሎ።
ሰው ከዛ ጀምረ ግን ይሰራል ወይ ሌላ ጉዳይ ነው። አሁን የኛ ሰው ሚሊታንት ሆኗል። አሁን በጣም አስቸጋሪ ነው። ለውይይት አይመችም ሰው በሂደት እኔ የምናደደው በዚህ በጎጠኞቹ ነው። በተለይ በዚህ ጉዳይ ላይ የጎንደር ጎጠኛ በቃ አትፍ ወልቃይት ጠገዴ እሱን ብቻ የሚመለከተው አድርጎ ወስዶታል። ረብሿል። ለንግግሩንም ውይይቱንም እንዳይደረግና ይሄው የኛ ጠቅላይ ሚኒስትራችን ውድ ዶክተር ሎሬት ምንድነው ኮሎኔል ሌላ ጨምር ሲቶል ቶሎ ሳብ አድርገው አብይ አህመድ ሲመጣ አንድ ነገር ጠብ ሲያደርግ ቤቱን ዘግቶ ጠፋ። በቃ በቀዳሚ ምድር ቤቱን ዘግቶ ጠፋ። የለም አላስቀምጥ ብሎ እችን ያክል እንኳን ካስተምሪ ፍላቲቲዩድ የለውም፣ ድፍረት የለውም። የጎንደር ጎጠኛ ፈርተው ጠፉ እንደ አማራ እስቲ ፈልግ። እኔ እኮ ስፈልግ ካንተ ወጥቼ እኮ ስፈልግ እኮ ነው ዳንተ ይመጣ እና እሴት ራሱ አልገቡም። የሚገርም ነገር ነው ማለት እሴት ይኸውልህ፣ በየቀኑ የምትከፍተው ሴትዮ የለችም ዛሬ። አትሊስት እኔ እነሱ ቤት ሂጄ እኮ እንዴት አባቱ እንደዚህ ይላል ምናምን ልል ፈልጌ ነበር እኮ አብሬያቸው ላላቀስ ነበር እኔ የፈለኩት በጠዋት። እንዴት አባቱ እንደዚህ ይላል እንዴት ቢንቀን ነው ምናምን እንላለን። እና ቲዲኤፍ ነው እንትን እየተባባለ ያሉት። እነሱም እኮ ሰሞኑን እሳት ነበረባቸው ማላቸው። ቲፒኤፍ ከገባ ያው ማዕከላዊ መንግስት መግባቱ ይቀራል። አምኖሽር ነው ኢንፎርሜሽን አላገኘሁም፣ ግን እኔ ከስክሪምሽ በላይ መሄድ አይመስለኝም። እንዴ አብዳል እንዴ ቲፒኤፍ አይመስለኝም። ይዞ ቼክ አድርጌ ልምጣ። አንድ ስልክ ነው ያለኝ እኔ። እንደና አንድ ስልክም እኮ ቢኖር ቼክ ማድረግ ትችላለህ እኮ። እንዴት አድርጎ ነው ቼክ የሚያደርግ? ከዚህ ወጣ እንዴት ነው ቼክ የምታደርገው? ሆም በተኑን ነክተህ ጉግል ላይ ገብተህ ቼክ አድርገህ መመለስ ትችላለህ እኮ። እኛ እኮ አሁን የጉግል ወሬ ማመን አቅቶናል። እኛ የምናምነው አሁን የቲክቶኩን ነው። ቲክቶክ እኮ እንደወረደ ነው የሚመጣልህ። አናሊቲካል ፓወር ያንተ ፕሮብሌም ነው። ኖባዲ ኬርስ አባውት ኢት እንዳለ ግን ጥሬ ሀቋ ግን ቁጭ ነው የምትልልህ። የቲክቶክ ከስፍራው እኮ ነው የሚደወለው። ትቀልዳለህ እንዴ? ከዛው ከጦርነቱ ሜዳ እንደውም አንዱ ወጣዳ ወይ አንዱ ፋኖ ነው የሚደውለው። ከዛው እየተዋጋ ያ ማነው እንትና ቤት ማነው ቤቴሌም ዳኛቸው ቤት የገባው ፋኖ ተቆርጦ ተልኮልኝ ሳይሆን ቆይ ዝም ብሎ አሁን ተኩስ ሊጀምር ነው ይላል። ቲክቶክ ላይ እኮ ነው ቆይ አሁን ልንታኮስ ነው ቆዩ ሽፋነት ልክ አሞራው የኛ ጓደኛ ነው የመሰለኝ። ቆይ አሁን ዝቅ ብለህ በረሃል፣ ቆይ ተረጋጋ ምናምን እንደሚለው እና በቃ በእውቀቱ አይነት እሱም ራሱን እንጂ እሱ አሁን ከኛ ወገን ነው። ቆይ አናላይዝ እናድርግ ምናምን የሚለው እሱም በሩን ዘግቶ ጠፋ። የወልቃይት ጠገዴ ጉዳይ ሲነሳ አሞራው ራሱ ሀሳብ ሳይቀይር አይቀርም። አትኝ ወልቃይት ሀሳብ ቀይሯል መሰለኝ። ገብቶ መከራከር እንዴት አይነት ዳን የገባሉ ጠፋ እኮ። እስኪ ሼር አድርግለት። ቅድም ነበረ ከታች ነው እንደላየሁት። አክቹአሊ እኔ አብይ በተናገረው ምንም አዲስ ነገር የተናገረው የለም፣ ግን ለነሱ እንትኑ ሆኖባቸዋል ነው። እንዴት ምን ነው ሲሰሙ ምን ሲጠብቁ ነበር? ምን ነበር ሲሰሙ የኖሩት? ምን የተናገረው እኮ እስካሁን ስናወራው የነበረው ነው። ምንም የጨመረው ነገር አላየሁም። ኪንግ ገብተህ ዝም ብለሃል። አፍነውኝ ነው እንዳትል ደግሞ እኔ ኦሮሞ ስለሆንኩኝ ታፈንኩኝ በወልቃይት ጉዳይ እንዳትል። የወልቃይት ጉዳይ በአብዛኛው የትግሬ ፖለቲካ ኃይል የሚገነጠል ከሆነ የኢትዮጵያን ጉዳይ ነው። ስለዚህ ድምፅ መስጠት ትችላለህ። ሰላም ዑመር፣ እንዴት ናቸው ሁላችሁ? 44 ነው አለን ነው እዛ እኮ አሁን ስለ ወልቃይት ነንንቻ አሁን እኛ እኮ አስተያየት ምናምን መስጠት ምናምን ከባድ ነው። ቢያንስ ሁለታቸውም የምታወሩበት አማራና ወይ ትግራይ ልጆች የምታወሩበት ነገር ነው። እንደኛ ወደኛ ከመጣ ደግሞ የሆነ አንድ ነገር አለን። አሁን
በአዲስ አበባ ላይ አቋማቸው ምንድነው ነው? ማን አቋም ማን አለው? አማራ ነው ወይ ትግራይ ነው? አሁን ትግራይ ከጨዋታ ውጭ ሆኗል። ግን ቢሆንም እኛ ከናንተ ጋር መቆሙ እዚህ ላይ የሚወሰነው የአዲስ አበባ ውይይቱ ላይ የአማራ ፖለቲከኞቹ ምንድነው አቋማቸው? ይሄ በጣም ወሳኝ ነው። ያ ካለቀ በኋላ ቢያንስ አገሪቷ እንደ ቤት ስለሆነችው የኛ አቋም ደግሞ ከዛ ቢያንስ ወደ አንድ ጎራ ይሆናል ማለት ነው። ጨዋታው ነው ባጭሩ። ለጊዜው እንዲህ ቢቀጥል በጣም መልካም ነው። በነገራችን ላይ የወልቃይት ለአማራም ዛሬ ከወሰዳችሁም ወይ ለአማራ ቢሰጥ እንኳን ቀጣይ ሌላ ጣጣ ይዞ ነው የሚመጣው። አይቋጭም፣ መወሰንም አይቻልም። እንደዚህ አይነት ፈተና ለሁለቱም በጣም አሁን ምሳሌ በተለይ ለትግራይ በጣም ወሳኝ ነው። ለምን ይመስላችኋል? እናንተ በዚህ በኩል አሁን ምሳሌ መተማ አለ፣ መውጫ መንገድ ነው አለ የሚያስፈልገው ለአንድ ክልል ወይ ደግሞ እንትን ቢሆን ለትግራይ ሁመራ በኩል በሱዳን ጋር መገናኘቱ ምናምን ለዛ ነው በቃ እንትን አድርጎ መሬት ብቻ አይደለም። በነገራችን ላይ ይሄ ወደብ ነው። በቃ ለአንድ ሀገር አንድ ሀገር አሁን ምሳሌ በኬንያ በኩል ኦሮሚያ መውጫ አለ፣ በፈለገው ቦታ መውጫ አለ። እንትን በሶማሊያ በኩልም የናንተ በመተማ በኩል አላችሁ። እኔ በነገራችን ላይ በመተማ በኩል ነው የወጣሁት ራሱ መተማ ጋላባት ምናምን። እኔ መተማ ላይ ወደ 14 ቀን ምናምን ቆይቻለሁ። አሪፍ ከተማ ናት እንደ ሀገር ምናምን። አሁን የምንቆጣጠረውበት መንገድ በጣም ደካማ ነው እንጂ መተማው ምሳሌ ካሳደጋችሁት እኔ በዛ ሱዳን ላይ አንድ መጠጥ ነበረች። ሱዳን በስንት ብር ነበረች? እዛ 1 ብር። እዛ መተማ ጋላባት ላይ አልፈን በቺ ድልድል አለች። ማን ላይ እቺ ድልድል ሁለት እንጃ ይሁን ትንሽ ነገር ናት። በእግር ነው የምናልፈው። እዛ ሄደን በ1 ብር እንገዛለን። እዚህ ስንት ብር ነው? 5 ብር። በእግር እኮ ነው ተቻግረህ እንደዚህ መታወቂያ አትጠይቅም። እዛ መሻገር ማለት ነው። ግን እንደዚህ አይነት ቦታ ላይ ግን እኛ ምሳሌ ከተማ ምናምን ስታይ እና የነሱ ስታይ የንግድ እንትኖቹን በተለይ እዛች መሀል ላይ እንደ አዲስ አበባ እንደ ትልቅ ከተማ ብትገነቡ ማለት ነው። ድንበር ነው፣ የተለያየው ንግድ ነው፣ የተለያየው ሰዎቹን ትልቅ ከተማ መፍጠር ምናምን ትችላላችሁ። መተማ ላይ የንግድ ቦታ ነው፣ በጣም ስትራቴጂ ነው። ስለዚህ የነሱ ደግሞ እንደዚህ ነገር ይፈልገዋል በሁመራ በኩል። ለዛ ነው የሚጣጣው ብዙ ጊዜ ብዙ ሁሉ አመት ምናምን የቆየበት ችግሩ ራሱ ለዛ ነው። እናንተ ደግሞ የኛ መሬት ነው አንሰጥም። ኦሮሞ አዲስ አበባ የኔ መሬት ነው፣ ግን የገነባው ኦሮሞ አይደለም። አሁን ችግሩ እነሱም የገነባን እኛ ነው ማለት እናንተ ቢሆንም በቃ የገነባው እኛ ነው፣ ከተማ ያደረግን እኛ ነው ምናምን ወዘተ። ገባችሁ? ስለዚህ ከአዲስ አበባ ጋር ይመሳሰላል። ቢሆን ወልቃይት ራሱን የቻለችው ከተማ ብትሆን ለሁለታችሁም በጣም መልካም ነው። ወይ ለትግራይ ወይ ለአማራ ምናምን መስጠት ሳይሆን አንተ ግን የማን ብትሆን ነው የምትፈልገው ኪንግ? እኔ እኮ ነገርኩህ። እኔ አሁን ምሳሌ አይ ኮንዲሽናል ነው ያደረከው፣ ገብቶኛል። አዲስ አበባን ውሳኔ አይቼ ነው የሚለው። ግን ቆይ ሲጨርስ መጀመሪያ አቋማቸው ምንድነው? አሁን ምሳሌ ምን ያደርጋል? አሁን ምሳሌ አዲስ አበባ እናንተ አሁን ምሳሌ ሰውን አናፈናቅልም። ለኦሮሚያ ብትል እኮ ለወልቃይት አሁን ምሳሌ ሙጭጭ ብለህ ነው የምንከራከረው። እንደውም በቃ የአማራ ነው ምክንያቱም በቃ ምናምን ብለን እንትን ነው የምናደርገው። ገባ? ግን አሁን አዲስ አበባ ላይ አቋማችሁ በጣም እንጃ ከኢትዮጵያ 80 ምናምን ብሔሮቹ በላይ አማራ ጥምድ አድርጎ ነው ያዘው።
ስንት ዓመት አዲስ አበባ ላይ በቋንቋ ራሱ እንድን አይቻልም እንዴት ምናምን የምትሉት ለምንድን ነው? እዚህን ያክል የምትሄዳችሁ ነው። ያን ቀለል ካደረጋችሁት የፖለቲከኛ እንደ ፖለቲካ አይደለም ህዝብ አይቅም ስለተጀመረው ወልቃይት ምን እንደሆነበት አያውቁም ራሱ። ግን እንደ ፖለቲካ ያውም የኦሮሞ ፖለቲካ ከእናንተ ጎራ የሚቆመው በዚህ እንትን ነው የፖለቲካ ስለሆነበት። ግን ለእናንተ አይበጅም። በነገራችን ላይ አይበጅም። ሰላም መፍጠር አለባቸው። ትግራይ አማራ ጠላትነት እንደዚህ ማስቆየት ማስቀጠል ፓወር የሆነ ጊዜ ፓወር ይኖራል። አንድ ሰው ወይም ደግሞ አንድ ሰው ፓወር ነው አይታወቅም። ስለዚህ በእንደዚህ ሁልጊዜ ተንኮል ሁልጊዜ በቃ እኔ ጉልበት ስለአጣው ነው የተቀማውት ምናምን የሚልበት አስተሳሰብ ውስጥ ላይ ከገባው ሰው ይጠንክሮ ይወጣል። ይሁን ደግሞ ነገ ነው አንተ ደግሞ ስራ ላይ ፎከስ ታደርጋለህ። ብዛትነት ምንም አይጠቅምም። እንደ 27 ዓመት እኮ ገዝቷል እኮ ቲፕልህ። ስለዚህ ምንድነው ቁጭት ካለ ሰው ጀግና ይሆናል፣ ይፈጠራል፣ ጀግና ይፈጠራል፣ ፓወር ይፈጠራል። አንተ ብዛትነት የበዛበት እንትን ምንም አይጠቅምም። ገባ? አንተ በቃ ራስህ ረስተህ ስራ እየሰራክ ነው። እነሱ ግን ይሄ ነገር አይረሱም። ይሄን ከምታደርጉት የጋራ ከተማ ታባበራችሁ። የጋራ ከተማ ለማለት ታረቁም። የጋራ ሰንተር ናት። የጋራ ከተማ የጋራ አብራችሁን የምትኖሩበት ሁለታችሁም። አሁን ምሳሌ ቲፒኤልኤፍ በጭራሽ አትቀበልም፣ ሙጭጭ ናት። ግን ቲፒኤልኤፍ ከኢትዮጵያ ፖለቲካ ላይ የምትጠፋበት ፓርቲ ነው። ይሄ ብልጽግና ስለሆነበት ወይ ደግሞ ነገ ፋኖ ጠቅላይ ሚኒስትር ቢሆን ይሄ ቲፒኤልኤፍ የመጨረሻ አደጋ ነው እንደ ሀገር ራሱ። ምክንያቱም የኔ ብቻ አስተሳሰብ አይቀበልም የሰው። አሁን ምሳሌ በቃ ታው እንደዚህ እንትን እናደርግ በቃ ችግር የለም የጋራ እናደርግ ብትል ራሱ አይቀበልም። እኔ ነው የሚለው አይሰማም። በቃ የራሱ ላይ ቆርሶ ሰጥቶ ወይ ደግሞ ያንተ ላይ ወስዶም የራሱን ሰጥቶ እንደዚህ አይነት እንትኖቹ እርቅ ምናምን አይፈልግም። እንደዚህ አይነት ሐሳብ ደግሞ አይሰራም። በቃ ኢትዮጵያ ላይ ደክመናል። የምር ነው ማለት ሁልጊዜ ጭቅጭቅ። ሰው እኮ ስለ ኢኮኖሚ ላይ ነው የሚያወራው፣ ስለ እድገት ላይ ነው የሚያወራው። ፉክክሩ እዛ ላይ ነው ዓለም። ይሄኛ ፖለቲካ ሰው ላይ ተንኮል ላይ ብቻ እዚች ላይ መዞር የኛ አባት ላይ የነበረው እኛ ተቀብለን ከዛ ደግሞ ለልጆቻችን ማስተላለፍ። ታዲያ መቼ ነው የምናድገው? መቼ ነው እንደ ሌላ ሀገር የምንሆነው? ነው መውጣት አለብን። በቃ በዚህ መሬት ሰፊ ነው። የምር ነው መሬት ኦሮሚያ ሌላ ዓለም ሌላ ሀገር ይበቃል። ተንኮሉን ግን ማስቀመጥ አለብን። ከዚህ ተንኮሉስ መውጣት አለብን። በቃ ሰው እንትኑ ላይ ማለት ነው የሆነ ብሔር ላይ ኤንቲቲን ሁላችሁም አቋም መያዝ አለባችሁ። ትግራይና የአማራ ልጆች የምር ነው ማለት የፖለቲካ ቁማር እንዳታረው። ለብልጽግና በጣም መልካም ነው። በነገራችን ላይ ወያኔ እንዳስቀመጠችው አዲስ አበባና ድሬዳዋ እንደ ምንድነው መሰለህ እንደ ቦምብ እንትኖቹ ነገር ቀብሮችና አስቀመጠችው። ሁሉ ጊዜ በዚህ ታስፈራራለች። አማራም ኦሮሞ የሆነ ጊዜ ካስታውሳችሁት ብንሰጥ እኮ አዲስ አበባ እንትን ነው መለስ ዜናዊ እኮ ራሱ ብሏል እኮ ቅንጅት ሰዓት መሰለኝ ለኦሮሞ ነው የምንሰጠው ምናምን። ገባ? እንደዚህ አይነት እንትን ቁማር ማስፈራሪያ፣ ይሄ በቃ ይበቃል ማለት ይገባል። በጉልበት ዛሬ የምናደርገው ነገር ነገ ደግሞ ዋጋ ያስከፍላል። ጊዜ ደግሞ አሁን ነው። በነገራችን ላይ ሁሉም ደክሟል፣ ሁሉም ሰልችቷል። ዛሬ አብዛኛው የኦሮሞ ልጆች ካየው ኢትዮጵያ በቃ እንደ ኢትዮጵያ መቀጠል አለብን የሚልበት አቋም ላይ መጥቷል። እኔ አውጥ ምሳሌ አክራሪ ነበር በጣም እኔ በእርትኛ ማን ነው ኦሮሞ ፋርስ ኦሮሞ እንደ ኦሮሚያን ምናምን አልደረድርም። አሁን ግን ምንድነው አሁን ምሳሌ ኦሮሚያ ኢትዮጵያ ሆነች። ኦሮሚያ የራሱን ብቻ ከሆነች የኔ መሬታው ምሳሌ
ያለኝ መሬት ከዛ ውጭ አሁን ምሳሌ ኢትዮጵያ ከሆነችው ዑመር መጥቶ የኔ መሬት ይወስዳል? ኢትዮጵያ ሆንኩ ምን ተፈጠረ ታዲያ? የራሴ ቤት፣ የራሴ መሬት፣ የራሴ ሁሉ ነገር አለኝ። ምንድነው የሚመጣው? ኦሮሚያ ካሁን ምንድነው የሚመጣው? ምን ነው የሚጨምርልኝ እዛ ላይ? ገባጭ እንትን የለም። በቃ አንተ ሰርተክ እስከ መኖር እስከ ቻልክ ድረስ አንተና አንተ ብቻ ነው ራስህ መለወጥ የምትችለው እንጂ ሰው ኦሮሚያ ሆንክ ኢትዮጵያ ሆንክ የምትቀየረው ነገር የለም። እኔ ያየሁት ይሄ እንደውም እዚህ ብልጽግና ኦሮሞ ነው የሚያባል የራሴ ፔሬት የራሴ ገዛውበት ቤቴ ግቢ በሙሉ በነፃ ነው ሰውየው በዶዘር ምናምን እንትን ያደረገኝ ወደ 300 ምናምን ሺህ ምናምን አካባቢ ያወጣበት ግቢና በር አገነጥሎ ምናምን ኮሪደር ምናምን ብሎ እንትን ያደረገው ምንም አልከፈለም። ለማን ነው የሚናገረው ታዲያ? ገባ? ስለዚህ አሁን ምሳሌ የወያኔ ሰዓት ምናምኖቹ ነገር እንደውም ጥሩ ነው ማለት ነው ባጭሩ። ምክንያቱም አልፈረሰም እንትን አላደረክም። እንደዚህ ስታይ በተቃራኒ በኩል ስታይ ሌላ ታሪክ ነው። ራሴ የሚጎራሱ ይጎዳል። አስቸጋሪ የሚያደርገው እኮ አሁን ለምሳሌ ትግሬና ኦሮሞ ፕላን ቢ አላችሁ እናንተ ማለት ነው። ፕላን ቢ ስለ ምንድነው እዚህ ኢትዮጵያ የሚባለው ስቴት ጋር የሆነ ነገር የማትወዱት ነገር ወይ ደግሞ የሆነ አደጋ ከገጠመን ተነስተን እንሄዳለን ብላችሁ ነው የጻፋችሁት ህገ መንግስት ላይ ማለት ነው። ይሄ እኮ ነው አሁን መሬት ግዴታ ሀገር ለመሆን መሬት ያስፈልጋል። ዛሬ አማራም ቢሆን ወልቃይት የሚለው ትግሬም ቢሆን ወልቃይት የሚለው ኦሮሞም አዲስ አበባ የሚሆን ምናምን የሚለው እኮ የሆነ ከጀርባው ፕላን ስላለው እኮ ነው። ፕላን ባይኖረውማ አዲስ አበባ ለምን እኔ ይሁን ብለህ ጠይቃለህ አንተ? እኔ ለምን ወልቃይት እኔ ይሁን ብዬ ጠይቃለሁ? ኦብቪየስሊ ችግር ስላለ ነው ሀገራችን ውስጥ አይደለም። ግን ይሄን መሰረታዊ ችግር ደግሞ ኢሊቱ ፍታ ስትለው ደግሞ መፍታት አይፈልግም። ይሄ እኮ ነው ችግሩ። ምን መሰለህ ሁለት ነው። ፕላን ቢ ተሸክመው የሚዞሩ አሉ። አት ዘ ሴም ታይም ደግሞ በኢትዮጵያ ማዕቀፍ ውስጥ ነን እስከ ምንገነጠል ድረስ ምናገኘውን ጥቅም ማግበስበስ እንፈልጋለን የሚሉ ብዙ አካላቶች አሉና ሁለት ወዶ አይሆንም። እንግዲህ ዛፍ ስትወጣ አንድን ዛፍ አንድ ጊዜ ነው የምትወጣው እንጂ ሁለት ዛፍ በአንዴ ልትወጣ አትችልም። እና ያው እናንተም 50 ዓመት ያራመዳችሁት የፖለቲካ ናሬሽን አደገኛ ነው። የትግራዩም እንደዛው እንደኛ እንሻላለን፣ እኛና ልጅ ብሩክ እንሻላለን በተወሰነ ደረጃ ብዙም አልገፋንም ሀገር በመሆን ጉዳይ ማለት ነው። እናንተ ማህበረሰባችሁን ማስተማር አለባችሁ። ትግራይም ኦሮሞም ህጽቦን ያረጋችሁት የፖለቲካ ህጽቦ ስለሆነ ህዝባችሁን ደም ውስጥ ነው የከተታችሁበት ይሄን ሀገር የሚል ነገር ማለት ነውና ያን ናሬሽን እስካልተስተካከለ ድረስ ኮምፒቲሽኑ ይቀጥላል። ጥያቄ እኮ አለን ኪንግ እናንተ ጋር ራሱ ፌር በሆነ መልኩ አይደለም መሬት የወሰዳችሁትና አሁን ያቅም ጉዳይ ሆኖ ነው እንጂ እናንተም እኮ ተጠያቂ ናችሁ። የሚገርም ነገር ገባ። የሆነ ነገር የሳቁት ዜና ምንድነው? ምን ዜና ላይ ነው የሰማሁት? ኦሮሞ ጎንደር የእንትን ጎጀም ነው ጎንደር የኦሮሚያ ክልል ኦሮሞ ወደ ኦሮሚያ መመለስ አለባት ብሎ ጥያቄ ያቀረበ ይላል። እንትኑ እዛው ውይይት ላይ ነው። እንትኑ ደግሞ ወለጋ ወደ አማራ መመለስ አለባት የሚልበት ክርክር ነበር ምናምን ብሎ የሆነ ዜና ምንድነው? ዜና የማን ዜና ነው? ዜና ሳይሆን የምክክር ኮሚሽኑ ላይ የቀረበ ነው። አይዘው አዲስ አበባም የአማራ ክልላዊ መንግስት መቀመጫ ትሁን ተብሎ ተጠይቋል። ታውቃለህ አይደል? ነው እሱ ችግር የለም። ነው እሱ ችግር የለም። መቀመጫው ምሳሌ ማድረግ እኮ ትችላለህ። አሁን ምሳሌ እኔ ድሮ ራሱ አሁን እንትን የሚያደርገኝ ለእናንተ ላይ እንትን የሚያደርግ እኔ እዛ ላይ ብዛት ስላላችሁ ኦኬ፣ ለስራም በእንትሩም ቅርበት ስላለው ኦኬ፣ ለእናንተስ ደግሞ ከተማ ናት የሁላችን ከተማ ስለሆነ ለምንድን ነው ሰው አሁን ምሳሌ አብዛኛ ወደ አሁን ምሳሌ 3 ሚሊዮን ወደ ምናምን የሚጠጋ አማራ እዛ ካለው የከተማ ሰንተር ከተማ ወይ ደግሞ የአማራ ክልላዊ ትልቁ ከተማው እዛ እናደርገው እንደ ኦሮሚያ ለምን አትሉም? ለምን የኦሮሞ የጠየቀው ጥያቄ ለምን ትቃወማላችሁ? እኛ ምን ፈለጋለን ካላችሁ እኮ ይሄ ተገቢ ነው። በነገራችን ላይ ደግፋለሁ እኔ ችግር የለም እኮ ምክንያቱም እናንተ እኮ የምትጠይቁት የባለቤትነት ጥያቄው ይለያያል። ባለቤትነት አንተ እኮ አትፈነቀልም እኮ አይ ገባኝ። አይ ማፈናቀል አይደለም። ማፈናቀልማ አትችልም እኮ መብቱም የለህም። ይኸውልህ አሁን ትልቁ ጥያቄ ምንድነው? እናንተ
ኦሮሚያ አዲስ አበባ የኦሮሚያ ናት ስለምትሉ ነው እኛ የምንቃወማችሁ እንጂ አዲስ አበባ የጋራ ናት ብትሉ እኮ እኛ እኮ ምንም እኮ አንልም እኮ። ግን የኛና የኛ ብቻ ናት ስትል እንዴ እኛስ ብለን የሚል ጥያቄ ይመጣብሃል። ባይዛ ወይ ብዙ ጊዜ ያው አማራ ልጆች ወጥተው ስለሚናገሩ ሌሎች ለዘብተኛ ሆኑ እንጂ እኛ ዝም ብንል የሚቃወምህ አይጠፋም እኮ ከሌላ ብሔርም ኪንግ እና አማራና አማራ ብቻ አርጋችሁ ጨርሰሃል? ኪንግ ጨርሰሃል? ጥያቄ ነበር። ኦኬ ቀጥሎ ማለት ኦኬ ሶ አሁን አንተ እያልክ እየመከርክ ያለው አዲስ አበባ አማራው የአዲስ አበባን የኦሮሞ መሆኗን ሪኮግኒሽን ይስጥና ወልቃይት ጠገዴ ላይ አማራው ባለው ጥያቄ እንረዳለን ነው አይደለም? ከገባኝ አንዱ እሱ ነው። ቁማር ምንድን ነው የምትረዳው? ግን አላማ ምንድን ነው የምትረዳው? ወይ ምንድን ነው የምትረዳው? አማራውን በወልቃይት ጥያቄ እንትኑ ላይ ምንድን ነው የምትረዳው? አንተ ስልህ የኦሮሞ እንትኑ ኢሊቱ ወይ ህዝቡ እንደሚረዳው አንደኛ የመጀመሪያው ቀጣይ ይመጣል፣ ወደኛ ነው የሚመጣው። ለውይይት ነው አይደለም የሚቀርበው። መጀመሪያው በጉልበት ያው ምሳሌ በጉልበት በሰራዊት ብትፈልግ በኃይል ከተፈለገው ኤርላይንስ ታገኛለህ በእንትኑ በኩል ማለት ነው። በፖለቲካ በኩል ደግሞ ለውይይት ነው የሚመጣው። ስለዚህ ለውይይት ሲመጣ ደግሞ ለውሳኔ ሲመጣ ነው የምትለኝ? አዎ ፌዴሬሽን ምክር ቤት ላይ ለምሳሌ የኦሮሞ ቁጥር ሪሌቲቭሊ ብዙ ነው። አዎ በይጅ ነው አይደለም እንዴ አብዛኛው የሚወሰነው? አዎ እኮ ሪሌቲቭሊ ብዙ ነው እና ለውሳኔ ሲመጣ እንረዳለን እንደዚህ ካላችሁ ነው የምትለኝ አይደል? በሁለቱም በኩል በኃይልም በኩል በኃይልማ የግድ እኮ ነው። አንተ ብትፈልግም ባትፈልግም የኦሮሞ ወታደር መዋጋቱ አይቀርም። ምክንያቱም የሚዋጉት እነሱ ማንን ነው? የአንተን መንግስት። አሁን በኃይል የሚለው ትርጉም አይሰጥም። ምክንያቱም በዚህ በፖለቲካ ረገድ የምትለው ግን በደንብ ትርጉም ይሰጣል፣ ይገባኛል። በኃይል የምትለው ምን መከላከያ አይዋጋም ነው? ትግሬ መጥቶ ሲዋጋ መከላከያ ዝም ብሎ ያያል? በኃይል የምትለው መከላከያ ኦሮሞ ብቻ ነው? ኖ መከላከያ አይደለም። በነገራችን ላይ መከላከያ በኃይል የምትለው ታዲያ ሌላ ምን? በኃይል ለምሳሌ በኦነግ በኩል አሁን ምሳሌ ኦነግ ኤርላይንስ አሁን ምሳሌ አብዛኛው ከቲፒኤልኤፍ ጋር ስንት ዓመት እንደዚህ እንትን አድርጎ የቆየው ለምን መሰለኝ? የአዲስ አበባ ላይ አቋሙ ነው። እነሱ አሁን ምሳሌ ካየው የትግራይ ፖለቲካ ሆን ብሎ የኦሮሞ ነው የሚሉት። እዛ ትግል ላይም እንደዛ ነው። በነገራችን ላይ የተስማሙት እንደዛ ነው። እንደዛ እናምናለን፣ ግን ለጊዜው እንትና ለምን እናስቆይ እነዚህ እኮ እንትን ነው ምናምን ስለሚልበት ነው እንጂ አቋማችሁ የኦሮሞ እንደሆነበት ይቀበለዋል፣ ያምኗል። ለዛ ነው ሙጭጭ ብለው የሚቆሩት። እናንተ እንደዚህ ሲሉ በኦነግ በመከላከያ የኦሮሞ መሆኑ የሚቀበለው ማን ነው? ቲፒኤልኤፍ ነው የትግራይ ህዝብ እንዳለ ነው። ቲፒኤልኤፍ ያው ምሳሌ እንደ አብዛኛው ትግራይ ልጆችም ይቀበላል። በነገራችን ላይ እሺ፣ አይ አብዛኛው አይቀበልም። አብዛኛው እኮ የአዲስ አበባ ውስጥ ያለው ህንፃ ባለቤቱ ትግሬ ነው። ትቀልዳለህ እንዴ? እንዴት አላችሁ? ቆይ ሁለተኛው ጥያቄ ላይ ትመልስልኛለህ። ቆይ እኔ አንድ ጊዜ ኪንጎ ጋር ልጨርስ። ምክንያቱም ያነሳው እኮ ሎጂካሊ የሆነ ጥያቄ ነው። እኔ አዲስ አበባ ላይ ክሌም አለኝ። አዲስ አበባ ላይ ያለኝ እኔን ክሌም ብደግፍ እኮ ይሄ ጦርነት ምናምን የሚለው እንኳን ተወሱ፣ ግን ፖለቲካሊ ደግፋለሁ ነው። ሴንሰብል ነው። ይሄ እኮ አሁን የብሔር እንትን እኮ ነው። ብሔር አማራ ብሔር እና ኦሮሞ ብሔር እየተደራደሩ ነው በጥቅማቸው ላይ። አሁን የኔ ጥያቄ ይሄ ጦርነት የምትለውን ተወሱ፣ ምክንያቱም አይሰራም። ኦነግም ቢሆን የአማራንና የመከላከያን ማሸነፍ ስለማይችል ብቻ ነው ኦነግ ሆኖ የቀረው። ቲፒኤልኤፍም ቢመጣ መጨረሻ የሚዋጋው ፌዴራል መንግስት ነው። መጨረሻ የሚዋጋው አማራ ነው። የኦነግ እርዳታ ማሪጂናል ነው። ቢረዳ ጥሩ ነው፣ ባይረዳ ግን ምንም ትግሬ እስከተዋጋ ድረስ የትግሬም ራሱ ማሪጂናል ነው የሚሆነው። አሁን የዚህ የውትድርናውን ተሆነ የፖለቲካው ግን ሴንሰብል ነው እንዳልከው። መጨረሻ ላይ ቆይ ጥያቄ የሚመጣው ፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ወደ 178 መቀመጫ ያለኝ እኔ ነኝ ነው የምትለው። እኔ አንተን አዲስ አበባ ያንተ ነው ብዬ የአንተን 178 ድምፅ ከመወስድ የኦሮሞ
ድምፅ የሚሰጡ ሰዎች ለእኔ የማይደግፉኝ አዲስ አበባን ካልወሰድክ ብለው ነው። አዲስ አበባን ተከላከልከኝ ብለው ነው። እኔ አዲስ አበባ በሙሉ የኢትዮጵያኖች ነው። የሁሉም የአዲስ አበባ ነዋሪዎች በነዋሪነታቸው አዘርባይስ ግን የሁሉም ኢትዮጵያውያን ነች፣ የሁሉም ከተማ ነች ብዬ ነው ብለው የጉራጌውን፣ የከምባታውን፣ የሌላውን 80 ምናምን ብሔሩን ድምፅ ይዤ አላሸንፍም እንዴ? ምን ታደርግልኛለህ አንተ? ለአንተ ለዚህ ብዬ አዲስ አበባን ለአንተ ከምሰጥህ ነው የምልህ። ይኸውልህ እነዚህ ነፍስ የለውም አለ ብለህ የምትቆጥረው ነገር አሁን ምሳሌ ደቡብ ምናምን ኦኬ፣ ደቡብ ምንም አይነት ከዚህ ንክኪ ምናምን የለም። ለአዲስ አበባ ወሰንክ፣ ለአማራ ወሰንክ፣ ለኢትዮጵያ ወሰንክ፣ አዲስ አበባ አማራ በዚህ አቋም ምንም አይነት ለውጥ የሚያሳዩት ነገር የለም። ትንሽ ቄሮ ጋር ኪንጎ በነጥ ቄሮ ጋር ሲፋለም የነበረው አዲስ አበባ ላይ ማነው? የደቡብ ሰው እኮ እኔ ባይኔ አይቻለሁ። ቄሮዎቹ ጋራ አንድ ቆምጨና ሌላ ምን ማን ነበረ? ቆምጨ የምትሏቸው እዚህ አብዛኛው ጎጃሚ ይመስልኝ። ቆምጨና የደቡብ ሰው እኮ ነው ቄሮዎቹ ጋራ እንትን ሲል የነበረው ሲፋለም የነበረው። ማን ነው እንደዚህ ያቀናጀው? ባይኔ አይቻለሁ። አያብሲን እሱ እንደዛ ነው። ማን ነው እንደዚህ ያቀናጀው? ኖ ማንም ያቀናጀው እኔ ያቀናጀዋለሁ። ነገር እኮ ችግር የለው። አሁን ማን ያቀናጀው ስራውማ የኛ ስራ ነው። እሱ አይደለም ፖይንቴ። ደቡብ ግን ቆይ ልል የፈለጉት ደቡብ አዲስ አበባ ላይ ኢንተረስት አለው። አንተ እንደምትለው አይደለም። አዲስ አበባ ላይ ኢንተረስት የሌለው ማንም የለም። መርካቶ እኮ ማለት ጉራጌ በለው ሊትራሊ ደቡብ እኮ ነው እሱ። ወላይታው፣ ከምባታው፣ ሀዲያው ኤቭሪ ደቡብ አዲስ አበባ ነች ኢንተረስቱ። ምን ዘወል ሀቡ እኮ እሱ ነች። ስራ የሚሰራበት የሚኖርበት የኔ ነች የሚለው እኔ ነኝ። ቋንቋ ምንድን ነው እኮ የሚለው እሱም አቅም የፖለቲካል ክላውስ ስላጣ የኔ ነች ብሎ በግሉ አይመጣ ይሆናል። የጋራችን ነች ሲባል ግን ይውድ ቢዘፈረስ ግማሹ ትግሬ ራሱ አዲስ አበባ የኦሮሞ ነች ብትባል እሺ አይልም። ምክንያቱም ንብረት አፍርተው ምን ብሎ እኮ ይዟል እኮ እሱ አዲስ አበባ ላይ ክሌም አለው። ሰው እንደምትለው 178 ድምፅ ከፍተኛ ድምፅ አላችሁ እናንተ ነው ኮሽና አባውት እንትን ላይ ሲመጣ 178 እንኳን አክቹዋሊ ተወካዮች ምክር ቤት ነው። ፌዴሬሽን ላይ ስንት ነው የሚኖራቸው? ያምንሽ ዋቴቨር ግን ከፍ ያለ ነው። እናንተን የምትለውን ያንተን አዲስ አበባን ስትች ያንተን የፖለቲካ ድጋፍ ከማግኘት ይልቅ የኦሮሞ ድምፅ ያጣሁት እኮ ለእናንተ ብዬ ነው፣ አዲስ አበባ የሁላችን ስላልኩ ነው ብዬ ከአንተ የተሻለ ድምፅ አገኛለሁ ነው የምልከው በወልቃይት ጉዳይ እና ለምን ብዬ አንተ ጋር እደራደራለሁ በአዲስ አበባ ጉዳይ በዚህ ጥቅም ማለት ነው። ይኸውልህ ዑመር እኔ አንድ ነገር አምናለሁ። ኢትዮጵያ ላይ ዛሬ ኢትዮጵያ ያለችው ፖለቲካ ላይ አማራና ኦሮሞ በሁሉም ነገር ላይ የሚያጣላ አማራና ኦሮሞ የአዲስ አበባ ነገር ብቻ ነው። እስካሁን ምንም አይነት ሌለ የድሮ ታሪክ ምናምን ነው እርሳው። እሱ ለፖለቲካ ነው ተሰርተዋል። አልፌው እንትን የለም እሱ ይወገዳል፣ ችግር የለም። ግን ዋናው ፖይንቱ እስካሁን እቹ ነው የቀራው የአዲስ አበባ ብቻ ነው። እዛ ላይ ቀርታለች። እቺን ከተፈታችሁ እኮ ከተፈታች የኢትዮጵያ ሙንካን የትኛውም መወሰን የኢትዮጵያ ላይ የሆነ ነገር መወሰን የሁለቱም ብሔር በቂ ነው። ይኖራል እኮ ገብቶኛል እኮ ኪንጎ። አንተ ለምን ለራስ ታደላለህ? ለምን አንተ አዲስ አበባን ለእኔ አትሰጠኝም? እና በቃ ጠቅላላ ችግራችን ለምን አንፈታም? ለምን አንተ ትወስዳለህ? ብላል እኮ አይደለም ኪንጎ። ቆይማ አሁን አንተ እኮ ጥሩ ብለሃል። ባይዘዌ ጃዋርም ያለው እሱ ነው። የኦሮሞ ጥያቄ የናሽናል ጥያቄ ሊትራሊ ሁሉም ተፈቷል። የቀረው ሁለት ነው እውነቱን ለመናገር። አንዱ አዲስ አበባ ላይ ያለው ክልል ነው። ሁለተኛ ኦሮምኛን ቋንቋ ማድረግ ነው። እሱ ምንም ያጣላ አይደለም። የህገ መንግስቱ አስሮ ስለያዘው ነው እንጂ የትኛውም አማራ የሚቃወም አይመስለኝም ኦሮምኛ ቋንቋ ሆነ ብሎ። እንዳልከው አዲስ አበባ ብቻ ነች የቀረችው። ሁሉ ጥቅም ወስዳችሁ ሁሉ ጥያቄ ተመልሶላችሁ አዲስ አበባን ለምን ለአማራ ሰጥተህ አትገላገልም? በቃ ምንም ሌላ የሚያጣላ የለም። ከዛ አብረን ሁሉንም እየወሰን እንኖራለን። ምን ችግር አለ? ለምንድነው አንተ ሁሉን የምታሸንፈው? ሁሉን የምትወስደው? እዛ ላይ እኮ አሁን ምሳሌ እንደ ወሎ አሁን ምሳሌ የአማራ እንትን ምናምን አድርገህ እኮ መቋቋም ትችላለህ። አዲስ አበባ ላይ አሁን ምሳሌ ወሎ ላይ ኦሮሞ የራሱ ማስተዳደር የራሱ እንትን ነገር ያልገባኝ ኪንጎ ከአንተ አሁን እኮ አንተ ለምን አታቋቁምም? የለም ጂኦግራፊው ሲለክ ዑመር አሁን ምሳሌ ማን የሌለው አማራ የት በኩል ድንበር እዛ ድንበር ለመሆኑ ይሄንን ስትል ለምሳሌ እኔ ቆይ እኔ ለሚ ፕሮፖዝ ላንተ ምናልባት ለኔም ሰጠኝ ማለቱ ከከበደ
የአዲስ አበባ ህዝብ ቢወስን ትፈቅዳለህ? ማንኝ ብሎ ትፈቅድ ነው ወይ ዝም ብለህ አንተ ታሪካዊ መሬቴ ነው ብለህ ልትወስድበት ነው? ነው ለአዲስ አበባ ህዝብ የመወሰን እድል ትሰጣለህ? ሬፈረንደም ትፈቅዳለህ? ለምሳሌ ለፍረንደም ከሆነ አሁን እናስቆያለን ትንሽ ቢያንስ ሰው ማስገባት አለበት በደንብ እንደምናስብ ነው። ስለዚህ ዲሞግራፊ እንደ ትግሬ ተፈናቃይ ያለኝ ብለህ ተፈናቃይ ልትመልስ ነው? እኔ ይኸውልህ ኪንጎ፣ እኔ የእናንተ ፖለቲካ ግራ የሚያጋባኝ ለዚህ ነው። ፖለቲካ አታውቁም። ሶሪ አሁን አንተ በግል ታውቃለህ፣ ይገባኛል። ግን አታውቁም ሲባል ለቡድን ሲሆን ይመቻል። ፖለቲካ የምትሰጠው ነገር መኖር አለበት። አንተ ብቻ ወሳጅ አትሆንም። አንተ ብቻ ወሳጅ ከሆን ጉልበት ነው ማለት ነው። በቃ እኔ አቅም አንሶኛል፣ ኡመር ዘካሪያ የሚባል አንድ ደካማ አግኝተሃል፣ በቃ ተቀመዋለህ። ሱሪውንም ካኔትራውንም በቃ ትወስድበታለህ። ማወቅ ያለባቸው ግን እንደዚህ አድርገህ የወሰድክበት ሰው ለአንተ ሰላም አይሰጥህም። በቃ የጊዜ ደካማ ስለሆነ ምንም ይልሃል። ዛሬ ጫማዬን ጥረግ ብትል እኮ እጠርግልሃለሁ። ምን ከደከምኩ ምን አመጣለሁ። ነገ ግን ሰላም አልሰጥህም። አይንህን ነው የምጠነቁሉ፣ ያስከፍልሃል። ሰው ፖለቲካ ማለት መስጠትና መቀበል ነው። አንተ የምትሰጠኝ ነገር አለ፣ እኔ የምሰጥሃል። አሁን ስምምነት ነው። እኔ ራሴ ላምጽብህ አልችልም። እንደ አቅሜ ነው። ጡንቻዬ ምንድነው ባርጌኒንግ ፓወር ይለዋል ፈረንጅ። ባርጌን ምንድነው? የመደራደር አቅምህ ይወስነዋል። ግን ስቲል ባለው ሁኔታ እያወክ ነው የምትሄደው። አንድ እሱ ነው። ሁለተኛ ያም ባርጌን ቢሆን ፍትሃዊ መሆን አለበት። ለምሳሌ አንተ ኮንፊደንስ ቢኖርህ እኮ የምትለው የአዲስ አበባ ህዝብ ይወስን፣ ኦሮሞ ነው በቃ አዲስ አበባ ህዝብ ይወስን ትላለህ። ከወሰነ ምን አባት ያመጣለሁ እኔ። አንተ ግን ለአዲስ አበባ ህዝብ እንዲወስን አትፈልግም። ለእኔ ምንም የምሰጠው ነገር የለህም። እንዳልከው ሁሉን ነገር ወስደሃል። አሁን አንድ የቀረችውን አዲስ አበባም እወስድብሃለሁ እያልከኝ ነው። በጉልበት ነው የምታደርገው ማለት ነው። እኔ አልፈቀድኩም ማለት ነው። ስለዚህ እኔ ምንድን ነው የማደርገው? በሚቀጥለው ቀን ቁጭ ብዬ ማለቀስ እንዳይመስለኝ ሄጄ ጠበንጃ ገዝቼ ነው የምመጣው። እሷም አለው ጠበንጃ አልገብተዋል። አንተም ብትሆን እንደዚህ ነው የምታደርገው። አንተንም እኔ እንደዛ ባደረገ ላይክ ወይስ ምንም ለውጥ የለም። ሰው ለዚህ ነው ድርድር የሚያስፈልገው። እኔ አሁን አማራው አሉ አማራዎች ብሔርተኛ ሪል ስል ምንድን ነው የሚባለው ቨሪ ስትሮንግ ሆልድ ብሔርተኛ አማራ የሆኑት አዲስ አበባ የእኛ ርስት ነው የሚሉት። እና እኔን ለምሳሌ የእነሱ ተቃዋሚ ነኝ። በአንድ ሀገር እየኖርክ ርስት የሚባል ነገር የለም። ሁሉም የጋራችን ነው። ያለው አድሚኒስትሬቲቭ ስትራክቸር ነው። በአንድ ሀገር ነው የምንኖረው። የአንተ ብቻ የሚባል ነገር የለም። አድሚኒስትሬሽኑ በማን ነው የሚለው በየጊዜው በአካባቢ ያለው ህዝብ የወሰነው ነው። ያ ደግሞ ዩዥዋሊ ቋንቋው ምንድን ነው ነው። በቃ ዞሮ ማን ገዛ አይደለም፣ ማን ተሾመ አይደለም። ቋንቋው ምንድን ነው ነው። ያን ሊወሰን የሚችለው ህዝቡ ነው። ይሄ አንተንም 1 ሚሊዮን ነው 17 ሚሊዮን አማራ ኦሮሚያ ክልል ይኖራል ምናምን የሚባለው 9 ሚሊዮን ወይ 8 ሚሊዮን ቢሆንም ያ አማራ ያለበት የአማራ ጥያቄ አብዛኛው ራሱ እዛ ላይ እንደ መቋቋም እዛ ላይ እንትን የሆነ በቃ እንትኑ ይሰጥ እዛ ላይ ምሳሌ የራሱ ማስተዳደር እና እንደዚህ ነው የምትለው። እንደዚህ አንተ የምትሰጠኝ አይደለማ። ይኸውልህ ኪንጎ የመንግስቱ ነው የሚፈቅደው። እኔ የተሰጠኝ መብት እኮ ነው። አንተ ከልክለኸኝ አንተ ስል እንግዲህ አሁን አዶሚኒዩ ፐርሴ አንተን እያልኩ አይደለም። ሰው መንግስት ልበለው መንግስት የከለከለኝ ነው እንጂ ይሄ እኮ ህገ መንግስት ተስማምቼበት የገባሁት የኔ መብት ነው። አንተ የምትሰጠኝ ነገር አይደለም። ከልክለኸኛል ግን ጉልበተኛ ስለሆንኩ እንጂ መብቴ ነው። ስለዚህ ምንም ሰጠኸኝ እኮ አይደለም። አሁን እኔ አዲስ አበባን አሁን የኔ ነው አልከኝ፣ አልቆጣም። ያንተ ነው። ፎርዛ ማተር ማስረጃ ማቅረብ አያስፈልግም። በቃ የብሔር ጉዳይ ነው፣ የጥቅም ጉዳይ ነው። አዲስ አበባ ያንተ ቢሆን ደስ ይላል ነው ቆይሽ ነባት የኔ ነው አልከኝ፣ እኔ የኔ ነው አልኩ። ምን እናድርግ? ቁጭ ብለን ስንደራደር አንተ የምትሰጠኝ ነገር መኖር አለበት፣ እኔ የምሰጥህ መኖር አለበት። ሌሎችም ደግሞ የሚገቡ ከሆነ እነሱም የሚሰጡት የሚቀበሉት ነገር መኖር አለበት። እናንተ ግን የምትሄዱት አሁን ቅድም ጥሩ ጥያቄ እኮ ነው ያቀረብከው። እኛ የወልቃይትን ጉዳይ እንድንደግፍላችሁ ለምን አዲስ አበባን አትለቁልንም አልከኝ። ኦኬ አዲስ አበባን የሚያክል ጥቅም ለቅቄ የልህ እኔ ከአንተ ማገኘው ምንድን ነው? ከሌላ ማላገኘው ስለ ያው አይመጣም፣ ካልኩሌሽኑ አይመጣም። ወረድ ብለን ሌላ ካልኩሌሽን ውስጥ መግባት አለብን ማለት ነው። አንተ ምንድን ነው የምትሰጠኝ? ለእኔ አሁን ሴንስብል የሚሆነው አይዘር የኦሮሞ ብሔርተኛ ሁሉን ጥያቄውን ሙልጭ አድርጎ ወስዷል። የቀረችው አዲስ አበባ ነች። አዲስ አበባን በተለጣፊነት ለአማራ ቢያስረክባት ኦሮሞና አማራ አንድ ላይ ሆኖ እየተስማሙ ሀገሩን ይገዛሉ። ሴንስብል አካሄድ። የሚያጣላቸው ምንም ነገር ጠፋ ማለት ነው። 1 ነጥብ ነው ያለችው አልከኝ፣ እሷ እንደኔ ሰጠኝ፣ ተገላገል። አንዷንም ነጥብ እኔ እወስዳለሁ ካልክ ግን በምን እኔን ሳትስፋይ ታደርገኛለህ? ምንም ገና ለገና ወልቃይት ላይ እረዳሃለሁ አልከኝ። እርዳታ ደግሞ ምንም አይረዳም።
ምክንያቱም ያንተ የምትለውን ቮት እኔ በተሻለ ማንቀሳቀስ እችላለሁ። ያንተን ቮት ዜሮ ማምላት እችላለሁ። እንደው 100% ኦሮሞ ቮት ወደ ትግሬ ሄዷል ብትል። ሁለተኛ እርግጠኛ ነኝ አንተ ራስህ ለትግሬ ቮት አታደርግም ወልቃይትን። ምክንያቱም ወልቃይትን ለትግሬ ቮት ካረግ አንተ ለመገንጠል አስበሃል ማለት ነው። ኢትዮጵያ ውስጥ ሆነህ አታደርግም፣ ኢትዮጵያን ይዘህ አታደርግም። ምክንያቱም የቲፒኤልኤፍ ጥያቄ አለ፣ የመገንጠል ጥያቄ። ኢትዮጵያ ነው የምትለው መሬት ተገንጥሎ እንዲሄድ ሴንሰብል የሆነ የፈለገ ከአማራ ጋር ቅራኔ ያለው የኦሮሞ ብሔርተኛ ሴንሰብሊ ቦታ አያደርግም ለዛ ኮዝ። ምክንያቱም ተገንጥሎ የሚሄደው የእሱ ስልጣን ነው፣ የእሱ ፓወር፣ የእሱ ሪሶርስ ነው። እሱም አይሆንም፣ ግን ይሆናል ብለን ብንወስድም ችግር የለውም። ሴንሰብል በተለይ ደግሞ እኛ ወርደናል። ለምሳሌ እኔ አሁን ብዙዎቻችን እኔ ነኝ ማጆሪቲ ነኝ እኔ በዚህ ጉዳይ ላይ አማራው ብሔርተኛ ይሄ ርስት የሚባል ነገር የለም። አዲስ አበባም የአማራም የማንም አይደለችም። የአዲስ አበባ የሚኖረው በሙሉ ነች። አዲስ አበባ ለመኖር ማንም መብቱ ነው ያለው ሁሉ አዲስ አበባ ነው። በቃ ይሄን ተስማማን በኋላ ያንተ ሴንሰብል የሚሆነው ጥያቄ እንደ አዲስ አበባ ላይ ኦሮምኛ ሊናገር ይገባል። እኔ የሚከለከልበት ምክንያት አይታየኝም። አዲስ አበባ ላይ ኦሮምኛ ብቻ ሳይሆን ሌላው 5 ቋንቋዎችን የህግ ቋንቋ ነው የስራ ቋንቋ ብናደርጋቸው ምንም ችግሩ አይታየኝም። ይሄ እንደ መብት ምን ሴንሰብል ማለት ይሄ ነው። አየኔ አሁን ነው ለምንድን ነው አዲስ አበባ አብዛኛው ተናጋሪ አማራ ነው ለምንድን ኦሮምኛ የሚነገረው ማለት እችላለሁ በህግ ግን ኢራሽናል ያደርገኛል። መነገሩ ምን ይጎዳል? አማርኛ ይነገራል ተባለ፣ አማርኛም ይነገራል። ኦሮምኛ፣ ትግርኛ፣ ጉራጌኛ፣ ሶማሊኛ መነገሩ ምንድነው ችግርህ? እብድ ትመስላለህ ብትባል እኮ መመለሻ ታጣለህ። ግን መሬቱን ግን መጀመሪያ መሬቱ ያንተ መሆን አለመሆኑ ገና አከራካሪ ነው። ግን እዛ ውስጥ አልገባም። ምንም አያደርግም። መጠየቅ ትችላለህ። ማስረጃው ሌላ ነው። ከጥያቄው ግን ስንጀምር እኔ ብቻ ልውሰድ እንዴ? አትፈሩም? ምንም አያስፈራችሁም? ነገ እኮ የምንጠይቀው ጥያቄ ነገ ጣጣ ያመጣል። በእኛ ልጆች ላይ ምናምን የሚከፈል ዋጋ የለም አትሉም? አትፈሩም? ዛሬ እንኳን ቢሳካ ዛሬ አለ ነገራችን ላይ ዛሬ አብሪ ጠቅላይ ሚኒስትር ሰውለበት ምናምን አለ 50 ዓመት ቅድም እንዳልከው ነው 50 ዓመት የቆየበት እንትን ነው ገባ። እኔ የኢትዮጵያ ችግር እኔ በዚህ ቢያንስ በዚህ ጦርነቱ ስለቆየ ነው። በዚህ ሰዓት ሁሉ ነገር መፍታት አለብን ብዬ አስባለሁ። እኔ በዚህ ዓመት ላይ ማለፍ አይገባም። አዲስ ጠቅላይ ሚኒስትር ከመጣ ችግሩን ከተፈታ በኋላ አዲስ ጠቅላይ ሚኒስትር ማስቀመጥ አለብን ብዬ አስባለሁ። ከዛም በኋላ ምንም አይነት ጭቅጭቅ የሌለበት አገር ላይሆን ስለ ኢኮኖሚ ብቻ የምናወራበት አገሪቷን መፍጠር አለብን ወይ ከተስማማ ነው። እቺ ክልል የሚባለው ነገር እኔ አሁን ምሳሌ አንድ ብልጽግና አቋም ራሱ ይሄ ነው እናጥፋለን የሚልበት አቋም ላይ ደርሷል። ለውይይት በዚህ አዲሱ ህገ መንግስት ሲመጣ ምናምን ህዝቡ ከተስማማው እኔ እቺ አሁን ምሳሌ ክልል ምናምን ብሔር የምትባለው ነገር ብትጠፋ እንኳን ራሱ እኔ ደንታ አይለኝ። ምክንያቱም ትክክል አይደለም፣ ማድግ አለብን። በቃ እኔ አቋሚ ምንድነው መሰለኝ አሁን ምሳሌ የሰው ነጭ ሀገር ተቀምጠን ሁሉ ነገር ሲስተም ነው እንጂ ሰው የሚገዛው የአማራ ስለሆንክ የኦሮሚያ መሬት ነው የምናምን መሬት ስላልክ አይደለም። ግን ሲስተም በጣም ከባድ ነው። በነገራችን ላይ አንድ እዚህ አገር ጀርመን ላይ የሚወደው አንድ ነገር ሲስተማችሁ አንድ ነገር ለማድረግ የሚያስገድደው ደግሞ የሆነ አንድ ነገር አለ። አሁን ምሳሌ ስራ መግባት ሄድኩኝ ይበል የሕክምና ኢንሹራንስ ከሌለክ ስራ መግባት አትችልም። ስለዚህ የኢንሹራንስን ህግ በግድ መክፈል አለብኝ ማለት ነው። አንድ ሰው እዚህ ሀገር ምን አገባኝ እኔ መኪና ውስጥ የኖርኩት እየፈለገው ጫካ ውስጥ የኖርኩት ስራ መግባት ፈልጋለሁ ገንዘብ መጥረቅ ፈልጋለሁ ካልክ ቤት ከሌለክ አድራሻ ከሌለክ ስራ መግባት አትችልም። ማን ነው ለምን አትገባም ለምን አለ? በቃ ሲስተም ነው። አለክ ወይ የለም? ማንም ካንተ ጋር የምናገር ሰው የለም። ስለዚህ በግድ ቤት መከራየት አለብኝ ማለት ነው። ገባ? ሲስተም ነው ያስገድደ እንጂ ሰው አይደለም። አሁን ገባ? ከዛ በል እዚህ ላይ ራስህ ተቀባይነት አሁን ምሳሌ መታወቂያ ከሌለክ የስራ ፍቃድ ከሌለክ እሱም መግባት አይቻልም። የሆነ ቀበሌ ላይ ቤት አከራይተህ
ኢንሹራንስ ከፍለ ሁሉ ነገር እንትን አድርጌ የቤት አሁን ምሳሌ ቀበሌ ላይ ካልተመዘገብ የቀበሌ ወረቃ ከሌለክ እዛ አካባቢ የቀበሌ አሁን ምሳሌ ቀበሌ ደግሞ ግብር ካንተ ስንት ፐርሰንት ለሆነ ለነሱ ስለሚቆርጥ እሱን ሄደክ መመዝገብ አለብህ። የነሱ ላይ ወረቃ ማውጣት አለብህ። ስለዚህ የቀበሌ ሰርቲፊኬት ያስፈልጋል ማለት ነው። ይሄ ሁሉ ሲስተም ነው። ይሄንን አድርጎ ከዛ ስራ ከሰራከው ሲስተም ላይ የምትከፈለው ቀረጥ አንተ ላይ ፐርሰንቱ የሚቆረጠው ነገር ያን ሲስተም ነው ያስቆረጠ። አንተ አይደለም የምትከፍለው። በነገራችን እነሱ ነው እዛ ላይ ሁሉ ነገር ተቆርጦ ነው ኔቶ ብሮቶ ምናምን ተብሎ በሁለት ቦታ አካፍሎ አንተ የምታገኘው ገቢ ይሄ ነው። ግን ሁሉ ነገር ተቆርጦ ሁሉ ነገር ነው በአጠቃላይ ተቆርጦ ከነው ኢንሹራንሱ ከነ ምናምኑ እንትኖቹ ነው ግብር ምናምኑ ሁሉ ነገር ተቆርጦ አንተ ደግሞ የሚደርሰው ይሄ ነው። ስለዚህ በግድ ደግሞ አካውንት ባንክ መኖር አለበት። እሱም ግድ ነው። ከሌለ ከስራ መግባት አትችልም። ይሄ ሁሉ ጥረት ይሄን አሁን የነገርኩት በሙሉ ስራ ለመግባት ብቻ ነው። ሌላ ቦታ ላይ ስትሄድ ደግሞ እንደኛው ፖለቲካ ላይ ስትሄድ እዛ ሲስተማቸው ለኦሮሚያ የሚገባው ነገር የምትቀበለው በሲስተም መሆን አለበት እንጂ ኦሮሚያ ክልል ኦሮሚያ የኦሮሞ ነው ምናምን የሚባልበት ፖለቲካ ላይ የኦሮሚያ ኦሮሞን እኔ ተወክዬ መጥቼ ለኦሮሞ ብቻ የምትሞገት አገር ብትጠፋ እኔ ደስተኛ ነኝ። በነገራችን ላይ ከዚህ ውስጥ መውጣት አለብን። እኔ በምንም ቦታም ቢሆን በምን ከዚህ ጭቅጭቅ ውስጥ መውጣት አለብን። ማደግ አለብን። አገሪቷ ማደግ አለባት። እኛ ለውጥ ማየት አለብን። እንቅፋት አሁን ምሳሌ አሁን አዲስ አበባ ላይ እንቅፋት ሆናችሁ እንጂ አሁን ምሳሌ አብዛኛው አማራ ምንም አልተጠቀማችሁም እኮ። በነገራችን ላይ የተጠቀመው ጉራጌው የተጠቀመው አብዛኛው በንግድ ላይ እንትን ያደረጉት ምናምኖቹ ነገር አብዛኛ ቤት ክራይ ራሱ ዝም ብሎ አማራ ምናምን እዛ ላይ የምትጠቀመው አማራ የለም። ግን የሆነ በቃ እንቅፋት ሆኗል። ምክንያቱም በሆነ ምክንያት እዛ ገርታችኋል፣ የሆነ ቦታ ይዛችኋል። በቃ ቁጭ ሙጮጭ ነው በቃ። ግን ይሄ ኪንጎ ጥያቄ ልጠይቅህ። አንተ የአዲስ አበባ የኦሮሚያ በመሆኑ ለአንተ የሚቀየርልህ ነገር ምንድን ነው? ለእኛ እንደ ኦሮሚያ ከሆነችው ለእኛ እናንተ ላይ እዛ አዲስ አበባ ላይ የምናገኘው ነገር ግብር ብቻ ነው ለኦሮሚያ። ስለዚህ ጠቅላላ አዲስ አበባ ላይ የሚገኘውን ግብር መውሰድ ነው ፍላጎታችሁ ማለት ነው? ሙሉ አይደለም። ምሳሌ ጅማ ለኦሮሚያ የምትከፍለው ነገር ምሳሌ 60% 50% በፐርሰንት የሚቀመጠው ነገር አለ። ይሄ በፐርሰንት እንደዚህ በኦሮሚያ ስር ከሆነች አዲስ አበባ ላይ የሚገኘውን ግብር እንዳለ የኦሮሚያ መንግስት ይወስዳል ማለት ነው አይደል? አሁን ፌደራል እኮ ነው የሚወስደው እኮ ነው እኮ ያንተ ሲሆን በጀቱን ነው መሰል የሚልህ በጀቱን ነው ኦሮ ባጀት አሁን ምሳሌ በፐርሰንት የትኛውም ከተማ ለክልል ትሰጣለች። ያን ባጀት እንፈልጋለን። እዛ ላይ ምንም አይነት ሌላ የሚለወጠው ነገር የለም። ቤት ሲፈርስ ሲተካ ምናምን ነገር የለም። ግን ያ እንትን ነው ጥቅም ነው። ጥቅሙ ምንድን ነው? አዲስ አበባ ላይ የሚገኘው ነገር በፐርሰንት የትኛውም ጅማ፣ አዳማ ለኦሮሚያ የምትከፍለው አዲስ አበባ መከፈል አለባት የሚልበት ማግኘት አለብን። ግብር እኮ እኛ እንፈልገዋለን ነው እኮ የምልህ እኮ። አሁን እኮ አንተ ለአንተ ኦክሲጅን ታስመስለዋለህ። አንተ ግብር ካልወሰድ የምትሞት እና ኦክሲጅን እኮ ነው የምንለው። እኔ እኮ የምፈልገዋለሁ ግብሩን። አማራው ይፈልጋል እኮ ግብር። ከአዲስ አበባ የተሰበሰበውን የአማራ ክልል አድርጌ እኔ ግብሩን መውሰድ እፈልጋለሁ። ምንድን ነው ያንተ የተለየ ኢንተረስት የሚሆነው? አይ ዶንት ጌት ኢት። አሁን ለምሳሌ ያንተ ኢንተረስት አማራ አዲስ አበባ በኦሮሚያ የተከበበች ናት፣ እምብርት ናት እያለ እኮ ነው። እምብርት ከሆነች እኔ ነው የሚገባኝ ነው አርጊመንቱ። አንደኛ በኦሮሚያ የተከበበች ማለት እምብርት ባይዘው የነዚህ እምብርት ነች የሚሉ ሰዎች ያስቁኛል። እምብርት ሆና እንደዚህ ከጎመጃችሁ ትንሽ ወረድ ብትል ምን ልታረጓት? ኦሮሚያም እኮ በአማራ የተከበበች ነች። አሁን የመከበብ ችግሩ ምን መሰለህ?
አሁን እንደው የተከበበች አይደለችም፣ ግን ተከባለች ካላችሁ እምብርትም ነች ካላችሁ፣ ኦሮሚያ ደግሞ እንደገና ተከባለች። ስለዚህ ኦሮሚያን ይውሰድ የከበበ ደግሞ እንደገና ጠቅልሉ። ጠቅላይ እንጫወት እንደ ከረምቦላ እንዳያቶቻችን ሲቪል ዋር ቢነሳ ኦሮሞ 1 ሴንቲሜትር የሚንቀሳቀስበት አቅጣጫ የለም። መሀል ነው የሚሆነው። ሳይሆን እኔ አሁን ኪንጎ የሚጠይቀው ፖይንት እኮ ለምሳሌ አሁን የትግራዮች ጥያቄ ሀዌቨር ኢራሽናል እንደው ለመስማት ያስገድዳል። እኛ እኮ ታፈንን፣ ተከበብን። ወልቃይት ጠገዴ ላይ መውጫ ካልሰጣችሁን በቃ በዚህ ኤርትራ በሻዕቢያ በዚህ በታች እንደዚህ ተከበብን ሲል እንዴት ነው የሚሻለው ትላለህ። አሁን ይሄ ሰውዬ ኪንጎ እኮ የሚለው ግብር ልበላ ነው አለ። የግብር ሰብሳቢ ኪራይ ሰብሳቢ። እኔ መሰብሰብ አልፈልግም ግብር። ማን ነው ያለህ? ይሄን እኔ ብር ጠግብ ያለው ማን አልፍ ያለህ ማን ነው? እዚህ ጋር አንድ ደቂቃ ከፈቀዳችሁ ያን ሀሳብ ብቻ ያስታችሁ ከይቅርታ ጋር በጣም ይቅርታ። እንትና ይቀድማል ዘመን ልጅ ብሩክ ይናገር። ኦኬ ቴንክ ዩ ኦማሪ፣ ሰላም ነው? እንዴት ነው? ተጠፋፋን ሰሌዳ ምናምን ሰላም ነው ወይ አለ ኦማሪ። እንትን እኮ ነው ወያኔዎችን ቀጠቀጥክ ብለው ኤክሶና ሶሎሜ በተደጋጋሚ አወረዱኝና እኔ ደግሞ አማራ ነኝ በክብሬ አልደራደርም እና አኮረፍኩ ማለት ነው። ለዛውን ጎንደሬ ነኝ። ወል መቀደም የምታወሩት ኦማሪ ቅድም ኤክሶና ሶሎሜን አታስገባቸው ለ2 ቀን 44 እንዴ ፈጠፈጡኝ። ያለ ክብር ነው የፈጠፈጡኝ። ቅድም አወራችሁት ላይ ኦማሬ ማለት እንትኑ እኔ አሁን ያልገባኝ ነገር አሁን እኛ ኢትዮጵያውያን ነን ማለት ሁላችንም ኢትዮጵያ ሙሉ ያለው መሬት የሁላችንም ነው አይደል? ህገ መንግስቱ የሚለው እንደዛ ነው። እኛም የምናምነው እንደዛ ነው። ኢትዮጵያዊ እስከሆን ድረስ የትኛውም ቦታ የኛ ነው ብለን ነው የምናስበው እና ኢትዮጵያውያን የሚኖሩበት አካባቢ ላይ በሰላም ከኖሩ ችግር በደል ካልደረሰባቸው ወይም ደግሞ በተለየ ወገኔ ነው የምትላቸው ማለት ነው። ብሔርም ፖለቲካ ስላለ ወገኔ ነው የምትለው ችግር ካልደረሰበት በስተቀረ ሌላ ነገር ምንድን ነው የሚፈለገው ነው። ለምሳሌ የወልቃይትን ጉዳይ ሲነሳ ወይም ኦሮሚያ ክልል ያሉ አማሮች እዛ የመምረጥ መብት ቢኖራቸው፣ በሰላም የመኖር መብት ቢኖራቸው፣ በቋንቋ የመማር መብት ቢኖራቸው እኮ አንተን የሚያከራክር ወይም የሚያንገበግብ ጥያቄ አይኖርም አይደል እንዴ? ምክንያቱም ሰላም እንደኖሩ ካሰብክ ያንን ነው የምትፈልገው ማለት ነው። ስለዚህ ወልቃይት ላይ ያሉ ሰዎች ወልቃይት ውስጥ ራሳቸውን በራሳቸው ማስተዳደር ከቻሉና ወልቃይቶቹ ሌላ ተጽዕኖ ሳይመጣባቸው ከአማራ የሚሆን ከትግራይ የሚሆን ሳይመጣባቸው ከኖሩ ያደለም ወይ አስፈላጊው? ምክንያቱም በአማራ ስር ከሆነች ትግራዮችም ጥያቄ ያነሳሉ። ምክንያቱም ህዝባችን በአማራ ስር ሆኖ እየተበደለ ነው ይላሉ። በትግራይ ስርም ከሆነች አማሮችም እንደዛ ይላሉ። አሁን ትናንትና ከነበሩበት ነገር ወጥተው እንትኑ ምንድነው የፋኖ ትግል ጠቀመም አልጠቀመም ብቻ ከህወሓት ስር ወጥተዋል። አሁን ራሳቸውን በራሳቸው እያስተዳደሩ ነው ያሉትና ራሳቸውን በራሳቸው ማስተዳደሩ አይደለም ወይ አግባብ የሚሆነው? ማለት ጠቃሚ የሚሆነው እንደ ዜጋም እንደ ኢትዮጵያ ብታስበው የምንጨምርላቸው ነገር የለም። ሰርተው ነው የሚበሉት እኮ አይደል? እነዚህ ሰዎች ደክመው ሰርተው ምናምን ነው። ወደ ትግራይ ስለሄዱ ከትግራይ ክልል የሚመጣላቸው የተለየ በጀት የለም ወይ አማራ ስለሆኑ የሚመጣላቸው በጀት የለም። እና እንደው ይሄ ህዝቡን ከማጨናነቅ በስተቀር ወይም እኛ ዳር ላይ ያለነው ሰዎች ማለት ነው። ለምሳሌ ባህር ዳር ሆኖ የሚያወራው ሰውዬ ቦታው ላይ አይኖርም፣ ባህር ዳር ነው የሚኖረው ሰውዬው። ስለዚህ ቦታው ላይ ያሉትን ሰዎች እንቅልፍ የምነሳቸው አይደለም ወይ? መቀሌ ላይ የተቀመጠው ሰውዬ ስለ ወልቃይት ሲያወራ የማይኖርበትን ቦታ ነው የሚያወራው። ለምሳሌ ኪንግ ወንድሜ የት አካባቢ እንደሆን ካላቅም ብቻ ኦሮሚያ ክልል የሆነ ቦታ ነው ያለው። አሁን ኪንግ እኔ አዲስ አበባ ላይ ከተወለድኩት በላይ ስለ አዲስ አበባ ያወራል ማለት ነው። አይኖርበት አያውቀውም ማለት ነው። ገባህ? ስለዚህ የማያገባንን ነገር እያነሳን ነዋሪው የሚኖርበት ነዋሪ ቢቸግረውም ቢከፋውም ምን ቢለውም ያለበት ነዋሪው እያለ የማያገባን ያለን ሰዎች ስለምናወራ ነው ኢትዮጵያ ውስጥ ያለው ችግር እየተባባሰ የሚመጣው ነው። በቃ መወሰን ያለበት ነዋሪው ነው። ለመኖር የሚመቸውን ነገር መቅረጽ ያለበት ነዋሪው ነው መሆን ያለበት። እና ቅድም ትንሽ ኦማሪያ ከአንተ ጋር እንትን ያላልኩት አላውቅም፣ አንተ እንትን ብለህ ነው የምታወራው። እና ኢትዮጵያ ውስጥ እኔ አሁን ቅድም ስትወሩ ኬንያዊ ሆንኩ ነው የሰማኝ። እኔ ጉራጌ ነኝ። ወልቃይት ውስጥ ስኖር እንደ ኢትዮጵያዊ ነው የምኖረው፣ ጉራጌ ሆኜ። ነገር ግን ወልቃይት ውስጥ ስኖር ደግሞ ኢትዮጵያዊ ሆኜ ነው የምኖረው። እና አንድ ኢትዮጵያዊ የሚኖርበትን አካባቢ እንዴት እንደሚመቸው መምረጥ ካልቻለ ገባህ? ያ የብሔር እንትን ሆኖ አማራና ትግራይ ብቻ ነው የሚመርጡት ከተባለ
እኔ ኬንያዊ ውስጥ እንዳለሁ ነው የሚሰማኝ ማለት ነው። ኢትዮጵያ ውስጥ እንዳለሁ አይሰማኝም። ስለዚህ ኢትዮጵያውያን የሚኖሩበትን አካባቢ ሀገራቸው እስከሆነ ድረስ መምረጥ የማይችሉበት ኮንዲሽን ካለ ትክክል አይደለም ማለት እንደ ሀገርም እየኖርን አይደለም። ለምን መከላከያውን ለምሳሌ የኢትዮጵያ መከላከያ ከደቡብ ላይ ይመጡና ይሞታሉ። ሰሜን አካባቢ ላይ እየሄዱ ማለት ነው። ባድመ ላይ ሄዱ ይሞታል። ስለዚህ ስለ ባድመ ስለ መጪ ውሳኔ መከላከያው እየሞተበት ነገር ግን ስለ መጪ እጣ ፋንታው ደግሞ መወሰን የማይችልበት ከሆነ ፌር አይደለም ህገ መንግስቱ ማለት ነው። ስለዚህ እኔ በዚህ እይታ ከነዋሪው በስተቀር ያለነው ሰዎች ችግሮቹን ማባባስ ነው እንጂ ለምሳሌ እኔና ኪንጎ በየትኛውም ተአምር እኩል ሆነን አናወራም ስለ አዲስ አበባ። ነዋሪ ነው አይደለም፣ ነዋሪ ከሆነ ኦኬ መብቱ ነው፣ ከኔ እኩል አለው። ትላንትም ይምጣ ምንም ይምጣ ማለት ነው፣ ተወላጅና ነዋሪ። ነገር ግን ከጎንደር ሆኖ ስለ አዲስ አበባ ሊነግረኝ አይችልም። ከኦሮሚያ ክልል ከሆነ ቦታ ሆኖ ስለ አዲስ አበባ ሊነግረኝ አይችልም። መኖር መብቱ ነው፣ ሀገሩ ነው። ነገር ግን ነዋሪው ነው ሊያገባው የሚችለው። እኔ ስለ ወልቃይት ሰው አዲስ አበባ ሆኜ ልወስንለት አልችልም። የወልቃይት ሰው ነው የሚያገባው፣ ምክንያቱም ችግሩንም መከራውን የሚያወሱ ስለሆነ ነው። እና ዳር ላይ ያለነው ሰዎች አይመስልም የምናባብሰው ነገሩን ለማለት ነው። ቴንክ ዩ። አይ ልጅ ብሩክ አንተ ዳር ላይ ያሉ አካላቶች ነገሮችን ያባብሳሉ ምናምን ብለህ አት ሴም ታይም ደግሞ እንደኔ ለባድሜ ብዬ እየሞትኩኝ ለሰከላ ብዬ መስዋዕትነት እየከፈልኩኝ ውሳኔው ላይ ደግሞ ለምን ኢንክሉድ አታረጉኝም ትላለህ ልጅ ብሩክ? ሰሌዳ ነዋሪው ኮንኮ እኮ ነው የምነግርህ። ተረዳ አባባሌ። አሁን ለምሳሌ አንድ የጉራጌ መከላከያ ሄዶ ባድመ ላይ ሞትና አንድ የጉራጌ ማህበረሰብ ደግሞ ባድመ ላይ የሚኖር ከሆነ ሲሞት ከተፈቀደለት፣ ነገር ግን እዛ ቦታ ላይ ደግሞ መምረጥ ከተከለከለ ፌር ነው ወይ ነው? ባላንስ ያደርጋሉ እንደ ሀገር ነው። ገባ? መስዋዕትነቱ ይፈቀድለታል። እንደዛ ካልክ ደግሞ አሁን እኔ ለምሳሌ ከባህር ዳር ሁኜ በወልቃይት ጉዳይ መወሰን አልችልም አልከኛ። ታዲያ እንደዛ ትበለኛ እኮ ነው ሁላችንም ዜጎች መወሰን አለብን ካልክ ያስኬዳል። የፒፒ ፖለቲካ ፕሮግራም ትመስላለች ግን ግን አንዳንዱ ሰሌዳ የሆነ አንድ አካባቢ ያለ ሰው እሱ ብቻ ይወስን የሚለው አማራ እንደ አማራ መወሰን አይችልም። ወልቃይት አማራ ነው አይደለ? አማራ እስከሆኑ ድረስ እንደ አማራ እንደ አጀንዳ አለን ስለሆነ ስለዚህ እንደ አንድ አማራ አብረን ያንን ጉዳይ መወሰን እንችላለን ነው። አልተወሰነም አማራ ነው ተብሎ ተጽዕኖ መፍጠር እንችላለን። እንደ አማራ ሎጂክ እንደ ኢትዮጵያ ለምሳሌ ስለ ወሎ ብናወራ ስለ ጎንደር ወይ ስለ ጎጃም ብናወራ በአማራ ክልል ውስጥ ያለ እንትን ነው። ስለዚህ አማራ ክልል ውስጥ የሚኖር ሰው ነው ሊያገባው የሚችለው፣ ነዋሪው ነው፣ የአማራ ማህበረሰብ ነው የሚያገባው ክልል ውስጥ የሚኖር። ሌላም ጉራጌ ምንም ቢኖር ኦኬ አክሰፕት አደርጋለሁ። ወልቃይት ግን አሁን አከራካሪ ቦታ ስለሆነ መተው ያለብን ወልቃይት ላይ ለሚኖሩ ሰዎች አይደለንም ወይ ነው? ምክንያቱም ከማጣላት ውጪ የምንሰጣቸው ነገር ምን አለ ነው? ገባ? አሁን አንተ እኮ የብሔር ፖለቲካ እያራመድክ እንዴት ነው እንደዛ የምትለው ልጅ ብሮ? እንዴ እኔ እኮ ያገባኛል ብለው ኪንጎሮ ከጅማ መጥቶ እኮ ስለ አዲስ አበባ ፋላጭ ቆራጭ ለሆነ የሚልህ እኮ የብሔር ፖለቲካችን እኮ የብሔር ስለሆነ ነው። ያገባኛል ብሎ እጁን የሚያወጣው እኔ የማወጣው እኮ አማራ ስለሚባለው ብሔር ጉዳይ ስለሆነ ነው። ኦሮሞ ስለሚባለው ጉዳይ ስለሆነ ነው እሱም ያገባኛል የሚለው። ወይ ይሄ የብሔር ፖለቲካ ባይሆን ኑሮ ምንም ልጠቅም አይደለም ወይ ነው ሰሌዳ? አሁን የብሔር ፖለቲከኛ ስትሆን እኮ አንተ ብሔርን ልጠቅም ነው አይደል? የብሔር ፖለቲከኛ የምትሆነው ስለዚህ ወልቃይት ላይ ያለውን ሰውዬ እያጎሳቆልከው ነው ጨዋታው። ምክንያቱም በትግራይ በኩል ያለውን ብሔርተኛ እየጠየቀ ነው፣ አንተም በራስ በኩል እየጠየቅ ነው። ሁለታችሁ ዲል አድርጋችሁ እዛ አካባቢ የሚኖረውን ብሔራችሁ እየጠየቅን አይደለም፣ እነሱን እያገዝን ነው። ብሩክ አይ ቲንክ ሚስ ያደረግከው እዛ ጋር ያሉት ቅድም ዑመር እያወሩ ነበር፣ እነ ዑመር እያወሩ ነበረ። እናግዛቸው ነው እያለ ያለው ዑመርም የነበረው አይደለ እንደ ዑመር የማገዝ ያለማገዝም አይደለም። እኔ እኮ ልጅ ብሩክ ባነሳው እንትን ሎጂክ ነው ለመከራከር ትንሽ የፈለኩኝ። ይኸውልህ ልጅ ብሩክ የብሔር ፖለቲካ ከሆነ እኔ ጎጃምም ይሁን ቤተ አማራም ይሁን ጎንደርም ላይ ይሁን ሁሉም ያገባኛል ብዬ ነው እኔ የማስበው። ለምን የራሴ ነው ብዬ ስለማስብ ማለት ነው። ኢንክሉዲንግ ወልቃይትና ጠገዴም ማለት ነው። ኪንግም አሁን እሱ አዲስ አበባን ክሌም እያደረገ ነው። ሌላ ቦታዎችንም ክሌም የሚያደርጋቸው ካለ ኦብቪየስሊ ያገባኛል ብሎ ነው የሚያስብ። ያው የዛ ብሔር
አካል ነኝ ብሎ ስለሚያስብ ማለት ነው። አንተም እንደዛው አንተን እንኳን እርግጠኛ አይደለሁም ብዙ ጊዜ ክሌም ስለማታረግ ልጅ ብሩክ፣ ግን ይሄ የፖለቲካው ነባራዊ ሁኔታ ይዞት የመጣ ነገር ነው። ልታስቆመው አትችልም። አይ በቃ ወልቃይት ላይ ያለው ብቻ ይወስን ብለህ የምትተው ነገር አይደለም። እንደዛ ቢሆንማ ታዲያ ለምን ታዲያ ዛካቢ ተረድቻለሁ እኮ። አሁን ብሔርተኛ መሆን ማለት በደመነፍስ መጓዝ ማለት አይደለም አይደል? ይሄ ምንድነው? በቃ ብሔሬ ስለሆነ ብቻ ስለምንም ነገር አያገባኝም። ፌር መሆን አለብህ አይደል? ፌር ስትሆን ጉልበት ያለ ቦታ ላይ ፌርነትን ወስደህ ጉልበት የሌለ ቦታ ላይ ደግሞ ፌርነትን እንትን አትልም ማለት። የትም ቦታ የሚኖር አማራ ባላንስ እንዲሆን ነው የምትሰራው። ባላንስ ማለት ኦሮሚያ ውስጥ ለምሳሌ በቁጥራቸው ትንሽ የሆኑ ሰዎችን ማስጨነቅ ካልቻልክ እዛ ቦታ ላይ እዛ ቦታ ተለሳልሰህ ሌላ አካል መጥቶ የኔ ነው ካለህስ? እሺ ፍቅርዬ እናት አሁን ሌላ አካል መጥቶ አይሰጣቸውም እኮ ነው ዋናው ጫፍ እኮ። አሁን አንተ እንደዚህ ቢሆን አሁን አንተ የምታስበው በኢትዮጵያኒስት አስተሳሰብ ነው እያሰብክ ያለው። እኛ ደግሞ እያደረግን ያለ ነው ብሔርተኝነትን ነው። ሌላ አካል እኮ የኔ ነው ብሎ እኮ ከ30 ዓመት በላይ እኮ ገዝቷቸዋል። እዛ አካባቢ በማንነታቸው አማርኛ መናገራችሁን ተብለው ተከልክለው አማራ ነኝ እያልክ አማራ አይደለህም እየተባልክ ነበር እዛ አካባቢ የኖርከው። ፍቅር ያሁን አወጣችኋቸው አይደል? ከዛ ጭቆና ከሆን እናንተ ታግላችሁ ወጡ። ሰዎች አሁን ነፃ ናቸው እኮ ታግለን ወጣን አይደል? ታግለው ከወጡ በኋላ ግን አሁንም የኔን በነገራችን ላይ ጦርነት ዛሬ ተጀምሯል። እዛ ላይ የኔ ነው አካል እኮ መጥቷል። ፍቅር እኔ አየሁ ጉግል ላይ ገብቼ ዜና ሳይ ምንም ነገር የለም። የትግራይ ሚዲያዎች እኮ እየዘገቡ ነው። 44 ትግራይ መግለጫ ሁሉ ወጥቷል። ምንድን ነው ያሉት? ተኮሰብን የፌደራል መንግስት ተኮሰብን በየቀኑ መግለጽ እንትን እንላለን። ተኮሰብን ነው የሚለው። በዚህኛው በኩል ደግሞ እነሱ ናቸው የተኮሱት እየተባለ ነው። ሱዳን ድንበር ጦርነቱ እኮ ሱዳን ድንበር ነው ያለው። ህዋት ራሱ ለምን እንዳወጣ መግለጫ አልገባኝም። አርሚ 77 ነው እዛ ያለው። አርሚ 77 አይደለ? የህዋት አርሚ ያለው እኮ ሱዳን ውስጥ 77 ሰፖርት ነው። እሺ 77 ተረኩት። እነሱ ናቸው በዛ በኩል ጀመሩ የሚለው ሪፖርቱ። ግን ከሱ በፊት ከቅርብ ቀን አዲስ ቤዞች ደግሞ የድሮን ቤዝ መንግስት ገንብቶ ቁጭ አድርጓል። ኦልሬዲ ያው ኩክ ሲያደርጉት የነበሩት ነገር አይደለ? ቀድሞ አንደኛው ተኮሰ እንጂ ያለ ነገር ነው። ደግሞ ባይ ዘ ዌይ ቅድም ልላችሁ የነበረው ከጎንደር እና ከባህር ዳር ደግሞ ፍላይት ጀምሯል ወደ ሁመራ በትልቅ ቀጥል ዘመን ወደ ሁመራ ፍላይት ጀምሯል ከባህር ዳርም ከጎንደርም የሚል አየውና ያው ማን እየተንቀሳቀሰ እንደሆነ መገመት ይቻላል። ሙቭመንት አለ ብቻ። ፍላይት የሚል ላይክ ሚሊታሪ ፍላይት ነው ወይስ ሲቪሊያን? መጀመሪያ ኮሜርሻል አረጉት ሪፖርቱ ላይ ያው ኮሜርሻል ብለው ነው የሚያወጡት። የኮሜርሻል አይደለ ኢትዮጵያን ኤርላይንስ ሲያወጡ ኮሜርሻል ነው የሚለው። ፍቅር ታነቢልናለሽ ወይ? አይታይም በደንብ ግን ያው ሚሊታሪ ነው የሚሆነው።